ብራዘር አይነ ሳይጠፋ በፊት በጌታ በኢየሱስ ብታምን አይሻልም? በየትኛው ኢየሱስ? በኢየሱስ ክርስቶስ ነው፣ በእግዚአብሔር ልጅ። ስንት ኢየሱስ አለ መጽሐፍ ቅዱስ ላይ? አንድ ጌታ፣ አንድ ኢየሱስ። ሌላ ኢየሱስ የለም? የእግዚአብሔር ልጅ ብቻ አለ ኢየሱስ። ሌላ ኢየሱስ አለ የለም መጽሐፍ ቅዱስ ላይ? የፍጡር ስም ነው አይደለም? የለም አልኩት። ምንድን ነው ጥያቄ? ሌላ ኢየሱስ አለ የለም? ስንት ኢየሱስ አለ መጽሐፍ ቅዱስ ላይ? የለም እኮ አልኩ። አማርኛ አይደል? አሰማም። ሌሎች ኢየሱስ ከኢየሱስ ክርስቶስ በፊት ሌሎች ነበሩ አይደለ? የለም፣ አንድ ጌታ ኢየሱስ ነው ያለው። እርግጠኛ ነህ? ሌላ ኢየሱስ የለም? አንድ ጌታ ኢየሱስ ነው ያለው። ኢየሱስ ስም ነው እኮ። ኢየሱስ ሰው ስም ነው። እሺ፣ ጌታ ግን አንድ ጌታ ኢየሱስ ነው ያለው። እሺ፣ እንግሊዝኛ ታነባለህ? አነባለሁ። እሺ፣ በአማርኛ ግን ማውራት ትችላለህ። ላውጣልህ ስንት ኢየሱስ እንዳለ መጽሐፍ ቅዱስ ላይ ላሳይህና እነዛን ስንት ኢየሱስ አንድ ጌታ ኢየሱስ አለ አልኩህ። ሰማኛ? ኢየሱስ የሚለው ስም ጆሹዋ፣ ለምሳሌ ኢየሱስ ጆሹዋ ነው የሚባለው። ይዋ ጎበዝ ልጅ፣ ሳልሄድ በፊት አመንካ አንደኛው። ስለዚህ አንተ የመስማት አይንን ብቻ ያመመን ይመስለኝ። የመስማት ችግር አለብን። ኢየሱስ የሚል ስም የለም አላልኩም። አንድ ጌታ ኢየሱስ ነው ያለው ነው ያልኩህ። ኢየሱ ጌታ ተባለ። ቀስ በል። ኢየሱስ የሚል ስም የለም አላልኩህም አለ። አሁን ወረዳ አየሁ አይደለ? ላመጣልህ ስለሆነ አልኩህ። ኢየሱስ የሚለው ስም ነው አልኩህ። እሺ ቀስ በል አንድ ጊዜ ረጋ። ኢየሱስ የሚለው የፍጥሮች ስም ነበር አይደለ? ኢየሱስ ሳይመጣ በፊት ይሄን በል። የመስማት ችሎታ እንዴት ነው ብራዘር? ጌታ ኢየሱስ አንድ ነው ነው ያልኩህ። ኢየሱስ የሚለው ስም የፍጡር ስም ነበር አይደለ? ኢየሱስ ሳይመጣ በፊት ጌታ ኢየሱስ አንድ ነው። ጌታ ኢየሱስ ስንት ነው አይደለም ጥያቄ። ኢየሱስ የሚለው ስም ኦኬ፣ ይሄንን ታምናለህ? ጌታ ኢየሱስ አንድ እንደሆነ ታምናለህ? ተረጋጋና ለምትጠይቀው ጥያቄ መልስ። ኢየሱስ የሚለው ስም ኢየሱስ ክርስቶስ ከመምጣቱ በፊት ለፍጥሮች የሚውል ስም ነበር አይደለ? ጌታ ኢየሱስ አንድ ነው። ኢየሱስ የሚለው ስም ወላሂ መልስ ነው ያውቀዋል። ኮሜንት ላይ አትስደቡ፣ ታዋቂ ነው ዝም ያልኩት ሰዎች አባታቸው ዲያብሎስ ኢየሱስ የሚለው ስም የፍቅር ስም እንደሆነ ያምናሉ። አያቸዋለሁ። ምክንያቱም ከኢየሱስ በፊት ፍጥሩ ኢየሱስ አምላክ ወሰብ ነው ብለናል። ሰውም አምላክ ነው ብለናል እኮ። እናንተ ግድ ነው እንዴ? ስለዚህ የፍጡር ስም ነው። አንደኛ ሰው፣ ሁለተኛ ኢየሱስ ጌታ ነው ያልኩ ነው። ይሄ ፍጡር ነው ያልከው ጌታ ነው ነው እያልኩ ያሉት። እሺ በጣም ጥሩ፣ ወደ እሱ እንመጣለን። ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ወይስ አይደለም? ጌታ ነው። የሐዋርያት ሥራ ላይ ያለው ልትጠቅስ ነው። ኢየሱስንም ጌታ አድርጎ ላከው ልትለኝ ነው። ጌታ ያደረገው ማን ነው ልትለኝ ነው። ሁልጊዜ ጥያቄ ነች። የሁልጊዜ ጥያቄ ነች። ኢየሱስ ክርስቶስ ጌትነቱን በመደረግ ነው ያገኘው ወይስ አይደለም? መልስ። ራሱ ጌታ ነው፣ የእግዚአብሔር ልጅ። ተደርጎ ነው አይደለም? ራሱ ጌታ ነው። ተደርጎ ነው ወይንስ አይደለም? መልስ አንተ ወንድ። ኢየሱስ ስንል አምላክ ወሰብ ነው ብለናል። ሰውም አምላክ ነው ብለናል። ጌታ ተደርጎ ነው አይደለም? ስጋ ጌታ ሆኗል። እንደዛ የሚል ቃል የለም። ኢየሱስ ስጋ ሆነ፣ ስጋ ጌታ ሆኗል አልኩ። ኢየሱስ ጌታ ተደርጎ ነው ወይንስ አይደለም? መልስ። እናንተ ስጋ ጌታ ሆኗል አልኩ። ዋይ በለዋል። ወላሂ ላዚም ቃል በቃል መጽሐፉ ላይ ጌታ በደምብ ገባኝ። ብራዝ አንተ እኮ መጽሐፍ ቅዱስ ገብቶሃል፣ ግን አታምነውም። ልዩነቱ ይሄ ነው። እንድታምነው እኮ ነው አሁን የምነግርህ። ስጋ ጌታ ሆኗል አልኩ። ስጋ ጌታ ሆኗል የሚለው የቱ ጋር ነው? ናህ ክፈትና መጽሐፍ ላይ ያሳይ። ትልቁ ላይ ነው። ያላ ክፈት። ኦኬ፣ አልችልም። ያለበት ቦታ ላይ መክፈት ስለማልችል ነው። ሮሜ 9:5 አውጣና አንብበው ብራዘር። ስጋው ነው የሚል ቃል አለ መጽሐፍ ላይ። ዮሐንስ ወንጌል ምዕራፍ 1 ቃልም ስጋው ነው ይላል። ጌታ የተደረገው ስጋው ነው የሚል ቃል አለ እዛ የሐዋርያት ሥራ ምዕራፍ 3 ላይ ሄደ አንብበው። 4 ላይ 3 ላይ አንብበው። ከሴት ዘር ከዚህም ሰው የመጣው ሰው እግዚአብሔር ጌታ ያደረገው ይላል። ከዚህ ሰው ዘር ይላል። ጌታ የተደረገው ስጋው ነው የሚል ቃል አለ። ኢየሱስ ክርስቶስ እየነገርኩ እኮ ነው። ቃልም ስጋ ሆነ እያልኩ ነው። እንደዛ አይልም። ራሱ ቃልም ስጋ ሆነ ሌላ በቃልነቱ ጌታ ያደረገው አይልም። ቃል ስጋ ከሆነ በኋላ ነው ጌታ ያደረገው የሚለው። ግን ስጋ ሳይሆንም በፊት ጌታ ተደርጓል። እሱ ችግር የለውም። አልተደረገም፣ ተደርጓል። ዳዊት ጌታዬን ከጎኑ አስቀምጠው የሚለው ማንን ነው? ምን አልከኝ?
ዳዊት ምን አለ? ጌታ ጌታዬን ጠላቶች ቆላ ለመለሰ ጠየቅ ለመለሰ ዳዊት ምን አለ አልከኝ? ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለ። ምን አለ ዳዊት? ጌታ አለና ጌታዬን ነው ያለው ዳዊት። አየህ አብንም ጌታ ብሎ ነው የጠቀሰው። ወልድንም ሲጠቅስ ያለ ጌታዬን ሳይገለጥ በፊት ጌታ አልተባለም ያለው ዋሽተሃል ማለት ነው። ሳይገለጥ በፊት ጌታ አደረገው መቼ ይላል? የመስማት ችሎታ እንዴት ነው ብራዘር ወንድም አለ። ስማቸው አይኔን ብቻ ነው እንዴ ታመምከው? የጆሮን ጌታ ጌታዬን ዳዊት እኮ ነው እየጠቀሰ ያለ ጌታ አለ። እኔ ስናገር ተረጋጋ ካልከኝ አንተ ስጠይቅ እኔ የምሰማ ከሆነ እኔ ሳልናገር አንተ ብቻ ነው እንደ የምትሰሙት? አንድ ጊዜ አዳምጥሽ ረጋ በል። አሁን ጌታ አልተባለም እያልክ ነበር ስጋን ከመልበሱ በፊት። እኔ ግን ማስረጃ ስጋን ከመልበሱ በፊት ዳዊት ጌታ ብሎታል አላለውም? ጌታ ብሎታል። ጌታ ብሎታል አደረገው ሰው ጌታ ወይ አንድ ያዳምጥ። ጌታ አልተባለም ስጋ ከመልበሱ በፊት አንተ። ነገር ግን ጌታ አላደረገውም ያልኩ ጌታ አልተባለም ማለት ቃልማ ጌታ ነው። ቀስ በል ረጋ በል። ስናገር ጊዜ አታቋርጥ። ልክ እኔ ስመልስልህ ተረጋጋ የምትለው እኮ ለምን እንደሆነ ታውቃለህ? መልሱ ልክ ስለሆነ አውቀህ እኔ እንደረበሽኩ ነገር ለማስመሰል ነው። ቃል በመጀመሪያም እግዚአብሔር ነው እያልኩ አንተ በመጀመሪያ ጌታ አይደለም እንዴት ትለኛለህ? እኔ ያልኩህ ምንድን ነው? መጀመሪያ ቃል ስጋ ከመሆኑ በፊት እግዚአብሔር አብ ጌታ አላደረገውም ነው ያልኩት። ወልድ ሰልማን ነው። አንተ ደግሞ ምን መረጃ አመጣ? ዳዊት የጠቀሰውን አመጣ። ምን የሚለውን ዳዊት እኮ እንዲህ አለ፣ ጌታ ጌታዬን ጠላቶች የርግ ቃል ማን ነው? ቃል እግዚአብሔር ነው። ወልድ እግዚአብሔር ወልድ። በነገራችን ላይ እስኪ እናንተ ብቻ ለምን ትጠይቃለህ? ያለ ቃል ምንድን ነው? ዓለማት የተፈጠረው ባለ ቃል ነው አይደለም? አንድ እሱን መጀመሪያ ችግር የለውም ስለ ኢስላም ትጠይቃለህ። ከዚያ በኋላ ዓለም የተፈጠረው ባለ ቃል ነው አይደለም? አዳምጥ። ከመጀመሪያ ጨርስና ከዚያ ትጠይቃለህ። ዓለምን የፈጠረው አላህ በቃሉ ነው አይደለም? አዳምጥ። መጀመሪያ ጨርስ። ይሄን ነው እንደማትመልሰው አውቃለሁ። ግን ይስልፈታል ማትመልሰው አውቃለሁ። ዓለማትን የፈጠረው አላህ በቃሉ ነው አይደለም? አንድ የተረጋጋስ ነው። እሺ መጀመሪያ ቃል የሚለውን ያንን ኢየሱስ ነው ብለሃል፣ ወልድ ነው ብለሃል። እሱን ጨርስና ከዚህ በኋላ ያንን ትጠይቃለህ። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ ቃል ነኝ ብሎ ተናግሯል አልተናገረም? መልስ። እኔ ቃል ነኝ ብሎ ተናግሯል ያልተናገረም? እኔ እግዚአብሔር ነኝ ብሎ ተናግሯል። እኔ ጌታ ነኝ ብሎ ተናግሯል። ወደ እሱ እመጣለሁኝ። ገና ይዛለሁኝ። እኔ ቃል ነኝ ብሎ ግን አልተናገረም በልና ተናገርችን አንዴ ያላ። የእግዚአብሔር ቃል ብሎ ተናግሮታል። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል አልተናገረም? ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል አልኩ፣ ጌታ ነኝ ብሏል አልኩ። ወደ እሱ እንመጣለን። ኢየሱስ እኔ ቃል ነኝ አላለም በላ እንዴ። ችግር የለውም ካላላለም እናልፋ። ተጠቅሷል በመጽሐፍ ቅዱስ ኢየሱስ የእግዚአብሔር ቃል እንደሆነ ተጠቅሷል። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል አልተናገረም? ራይ ተጠቅሷል። የእግዚአብሔር ቃል እንደሆነ ተጠቅሷል። አልጠየቅኩም። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ አላለም ነው ጥያቄ። ኢየሱስ እኔ ጌታ ነኝ ብሏል አልኩ። አልጠየቅኩም። ኢየሱስ እኔ ቃል ነኝ ብሎ አላለም? መለስኩልህ እኮ እኔ እግዚአብሔር ነኝ ብሏል፣ እኔ ቃል ነኝ ብሏል አልኩ። ወደ እሱ እንመጣለን። እኔ ቃል ነኝ ያለው የቱ ጋር ነው? ኢየሱስ እኔ ቃል ነኝ ብሏል? ያው መጽሐፍ ይላል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው። ኢየሱስ እኔ ቃል ነኝ ብሎ አላለም? ግልጽ ጥያቄ እኮ ነው። ነገርኩ። እኔ ጌታ ነኝ ብሏል ኢየሱስ አልኩ። እኔ ጌታ ነኝ ብሏል ወይ አላልኩህም? ኢየሱስ እኔ ቃል ነኝ ብሏል ወይ ነው ያልኩህ? ብሏል። የቱ ጋር? ዮሐንስ ወንጌል ምዕራፍ 1። ማን ነው ተናጋሪ? የጌታ የኢየሱስን ባህሪ እየተናገረ ነው ዮሐንስ። አይዋ እኔ ያልኩሽ ኢየሱስ ነው። ኢየሱስ እኔ ቃል ነኝ መንፈስ ቅዱስ ነው የሚናገረው። ዮሐንስ ነው የተናገረው። አመነ በቃ። ኢየሱስ ግን እኔ ቃል ነኝ ብሏል ወይ? ሐዋርያ ነው
ዮሐንስ አለፈ እሱ በቃ። ሁለተኛ እኔ እግዚአብሔር ነኝ ብሏል ያልከው ኢየሱስ ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለው የቱ ጋር ነው? እኔና ባንተ አልጠየኩም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ያለው የቱ ጋር ነው? እኔና ባንተ ነን ብሏል። እንትናቸው አላልኩህም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ብለህ ስትቀድሱ ነበር። የቱ ጋር ነው ያለው? ራሱን ከአብ ጋር እኩል እንደሆነ ተናግሯል። እኩል ናቸው አይደለም? ይበላለጣሉ። እሱን ማሳይሃለሁ። ድብና አድርጎ ኢየሱስ ክርስቶስ ይበለጣል። አብ ይበልጠዋል። አንተ እኛ ጌታ ኢየሱስ አምላክ ወሰድ ነው። እኛ ኢየሱስ ሰው አይደለም አላለም፣ አምላክም ነው ነው ያለው። ኢየሱስ እግዚአብሔር ነኝ ብሏል ብለሃል። የምታጭበረብረው እውቀት የሌላቸውን እያስገባ ነው። ብራዘር ወንድም አለም አሁን እየጠየቅኩ ነው። ዓለማትን የፈጠረው አላህ በቃሉ ነው አይደለም? ወዴት ማተበልጭ ባያችሁ ታረለ በራሱ ጊዜ ተቀደደ። እኔ እግዚአብሔር ነኝ ብሏል ኢየሱስ። የቱ ጋር ነው? በቁርአን ለምን ታፍራለህ? አንዴት አይወል በቁርአን ለምን ታፍራለህ? ወዴት ማታመልጥም። ኢየሱስ እኔ እግዚአብሔር ነኝ ብሏል ብለሃል። የቱ ጋር ነው? እናንተ ስለ ጌታ ኢየሱስ ሁሌ የምትመልሱት አላህ ዓለማትን የፈጠረው በቃሉ ነው አይደለም? የቱ ጋር ነው ኢየሱስን እግዚአብሔር ነኝ ያለው? ለምን ዋሸህበት? ኢየሱስ ላይ ለምን ትቀጥፉበታላችሁ? ወላሂ ዮሐንስ ወንጌል ምዕራፍ 8 አንብቧ። ራሱ ከእግዚአብሔር አብ ጋር አስተካክሏል። አልጠየኩም። እኔና ባንድ አንተ እኮ ጠየቅ፣ የፈለግከውን ጠየቅ፣ እኔ መለስኩ። አንተ ምን አልከኝ ቅድም? ኢየሱስ እኔ እግዚአብሔር ነኝ ብሏል አልከኝ። የቱ ጋር ነው ይህን ቃል ያለው ኢየሱስ? እኔ እግዚአብሔር ነኝ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ እኔና አብ አንድ ነን ብሏል። አልጠየኩም። እሱ እኔ እግዚአብሔር ነኝ ያለበት እንዴት መጠየቅ የለብህም። መልሱ እንደሱ ነው። አሁን ዓለማትን የፈጠረው አላህ በቃሉ ነው አይደለም? ወዴትም አታመልጥም። ኢየሱስ ይህችን ለምን አትመልሳትም? ይህችን ለምንድን ነው አትመልሳት? ግን ሁሌ ትጠየቃለህ፣ አትመልሳትም። ለምንድን ነው? ምንም ማድረግ አይቻልም። ወላሂ ላዝም ምንም ማድረግ አይቻልም። አያችሁ፣ እኔ ከራሴ ጥያቄ ፈጥሬ አልጠይቃቸውም። የሚገርማችሁ በራሳቸው ጊዜ አምልጧቸው ይናገራሉ። የተናገርከውን አሳየኝ ብቻ ነው እኔ ታሊቅ የማደርገው። ከዚያ በኋላ ኢየሱስን እግዚአብሔር ነኝ ብሏል አለ። እኔ ቃል ነኝ ብሏል አለ። መጀመሪያ የቱ ጋ ነው እኔ ቃል ነኝ ያለው? የለም ወፍ። ኢየሱስን እግዚአብሔር ነኝ ብሏል አለ። የቱ ጋ ነው እኔ እግዚአብሔር ነኝ ያለው? የለም አላለም ወፍ። ከዛ ለማምነት ቁርአን ላይ እንደዚህ ብሎ እንትና እንደዚህ ብሎ ወዴት ማታመልጥ ምን ይጋ ሌላ ቦታ ለምዳችኋል አይደለ? የሆነ ጥምዝዝ አድርጋችሁ ሄዳችሁ እንደ ማለት እንደዚህ ነው ምናምን ለምን ታስወጣለህ? መመለስ ያቅተህ የአላህ ቃል ዓለማትን ፈጥሯል አልፈጠረም? እሺ አሁን መልሱን አዳምጥ። ያልመልስልህ እድል ስጠኝ፣ አንድ ደቂቃ ልመልስልህ ነው። እሺ ከማስረጃ ጋር ማይኩን ሳልዘጋው እንደኔ አውራ። ቅድም ሳትዘጋው እንዲያወራ ችግር የለውም። አብሽር፣ ማይኩን እንዳትዘጋው አዳምጥ። ሳውራ ግን ጠልቃ እንዳትገባ እሺ። ሙሉ ማስረጃ ስለማለት ባጭሩ መልስ። ዓለማት በቃል ነው በአላህ ቃል ነው የተፈጠሩ አይደለም? እንዴት አድርጌ መመለስ እንዳለብህ እኔ ስለማወቅ ሁሉ መልስ ነው። አንተ እንዴት መመለስ እንዳለብህ ታውቃለህ። እኛ ስንመልስ ደግሞ እንዴት እንዳለብን አታውቅም። አንተ በምትፈልገው መስመር ነው እንዲመለስልህ የምትፈልገው። አሁን ቀጥታ ጥያቄ ዓለማት ባላህ ቃል ተፈጥረዋል አልተፈጠረም? በአጭር ጥያቄ እኮ ልመልስልህ። አዳምጠኝ፣ ጊዜ ስጠኝ ያልኩህ እኮ አሁን አዳምጥ ነው ልመልስ። እሺ አዳምጥ። ዓለማትን የፈጠረው ማን ነው? አምላካችን አላህ ሱብሓነሁ ወተዓላ። አያችሁ አይደለ? ማን ነው ፈጣሪ? አላህ ነው። እኔ አላህ አልፈጠረም አላልኩም። ዓለማትን በአላህ በቃሉ ነው የፈጠረው አይደለም? ፈጣሪ ለምን አታዳምጥ? ከዚህ በኋላ ጣልቃ የምትገባ ከሆነ መስማት አልፈለግትም። አውቀሽ የምታራዝመው አውቀህ ነው። መልስ እንዳለ ለመመለስ እንደሆነ አውቃለሁ። ማዳመጥ አይፈልጉም። ምክንያቱም የፈለገው ሰው እንደሆነ የለመደው ለመልስ አለ። እዛ ዲያቆኖች የሚነግሩት ያንን ከአንደበት ይጠብቁ። እኔ ሌላ ነኝ፣ እነሱ ሌላ ናቸው። እዛ አንተን አይምሮህን የሚሞሉልህ እኔ እዚህ ስትመጣ ጊዜ አፈራርሰዋለሁ። ገብቶሃል? እሺ ማን ነው ፈጣሪ ካሏቸው ማን ነው የሚባለው? አምላካችን አላህ ነው። ማስረጃ አላሁ ኻሊቁ ኩል ሸይን፣ አላህ የሁሉ ነገር ፈጣሪ ነው ይላል ቁርአን። ዛሊኩም አላሁ ረብኩም ላኢላሃ ኢላሁ ኻሊቁ ኩል ሸይን፣ ይሃችሁ ነው አምላካችሁ አላህ እርሱ የሁሉ ነገር ፈጣሪ ሆነ። ማስረጃ አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያም ፊ ሱረቲል ፉርቃን ሱመ ስተወ ዐለል ዐርሽ። አላህ ማለት ያ ነው ሰባት ሰማያትን ሰባት ምድርን
ስድስት ቀናቶች የፈጠረ አያችሁ አይደለ? ኢነ ረበኩም ላህ አለዚ ኸለቀ ሰማዋት ወልአርድ ፊ ሱረት አሰጅዳ አላህ ማለት ያ ነው። ሰባት ሰማያትን ሰባት ምድርን የፈጠረው ስድስት ቀን ይላል። ማነው ፈጣሪ? አላህ ነው። እንዴት ፈጠረ ከተባለ አላህ ሱብሓነሁ ወተዓላ ሁን በሚለው ንግግሩ ፈጠረ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ያሲን ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያውም ይሆናል አለ። እነሱ ግን አሁን የመሰላቸው ምንድን ነው? ያ ቃሉ ራሱ ሂዶ ፈጠረ ነው የሚሉት። ላ አይደለም። አላህ ሱብሓነሁ ወተዓላ ሁሉን ነገር ሁን በሚለው ፈጠረ። ሁን አለው ሆነ ማለት ነው። ገብተዋል እንጂ ያ ቃሉ ሂዶ ፍጥር የሚያደርግ ነገር አይደለም በፍጹም። ያ ቃሉ ከአላህ ሱብሓነሁ ወተዓላ የተለየ ነገርም አይደለም። ከላሙሁ ሱብሓነሁ ወተዓላ ወሚንሁ ከሊመቱሁ ኩን ሲፋ ሚን ሲፋቲሂ ሱብሓነሁ ወተዓላ። ማነው ፈጣሪ? አላህ ሱብሓነሁ ወተዓላ ነው። እርሱ ተናጋሪ ነው። በንግግሩ አላህ ሱብሓነሁ ወተዓላ ሁሉን ነገር ያዛል፣ ይሆናል። አምር ነው። ከሊመቱሁ ኩን ሱብሓነሁ ወተዓላ አምሩ ሚንሁ ሱብሓነሁ ወተዓላ፣ ከእርሱ የሆነ ትእዛዝ ነው። በትእዛዙ ያዛል፣ ይሄን ሁን ይለዋል፣ ይሆናል። ልክ ኢየሱስን እንደፈጠረው አምላካችን አላህ ሱብሓነሁ ወተዓላ ሁን አለው፣ ወዲያውም ሆነ ኢየሱስ ክርስቶስ። ማስረጃ ቃለት ረቢ አንዳ የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻእ ኢዛ አራደ ሸይአን ፈኢነማ የቁሉ ለሁ ኩን ፈየኩን አለ። መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም መጥቶ ልጅን ትወልጃለሽ ብሎ በመሰራት ጊዜ ጠየቀች። ቃለት ረቢ አንዳ የኩኑ ሊ ወለድ፣ ጌታ አላህ ሆይ ለእኔ እንዴት ልጅ ሊኖርልኝ ይችላል አለች። ወለም የምሰስኒ በሸር፣ ወንድ ያልነካኝ ስሆን አለች። ቃለ ከዛሊከ ላሁ የኽሉቁ ማ የሻእ፣ ገብርኤል ምን አላት? አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ማን ይፈጥራል አላት? አላህ። የኽሉቁ ላሁ፣ አላህ ይፈጥራል አላት። ማነው ፈጣሪው? አላህ ሱብሓነሁ ወተዓላ ነው እንጂ ቃሉ ሂዶ የሚፈጥር ነገር አይደለም። በታች አለ አይደለ? ቃል የአላህ ሱብሓነሁ ወተዓላ ቃል ንግግሩ ነው፣ ባህሪው ነው እንጂ ፈጣሪ ፍጡር ተብሎ የሚገለጽም አይደለም። በታች ማነው ፈጣሪ? የኽሉቁ ላሁ ማ የሻእ አላት ጅብሪል። አላህ ያሻውን ይፈጥራል አላት። እንዴት? ኢዛ ቀዳ አምረን አላት ጅብሪል፣ አንድን ነገር ለማድረግ በወሰነ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን፣ ለዚያ ለነገር ሁን ይለዋል፣ ወዲያውም ይሆናል አላት። ያቸዋል ወዲያው ሁን ይለዋል፣ ይሆናል። ስለዚህ ዒሳ የተፈጠረው ኩን አለው አላህ ሱብሓነሁ ወተዓላ፣ ወዲያውም ሆነ፣ አለቀ። ኩን የሚለው አምሩሁ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ትእዛዝ ነው። ሰማይ ሰማይ ሁኝ አላት፣ ሆነች። ምድር ምድር ሁኝ አላት፣ ሆነች። ማስረጃ ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها قالت أتينا طاعين سورة الفصلت مجمرة وقد سلاي سماي هوي سماي هونش ني على تاززات هوني على قوات على نقبل ققرو وديوم سماي هنا متاج مدر هوي مدر هونش تقنيالات مدر هنا تقنيش أيه سماعين مدرن يسوسن كلاتشلو እነዚህን الله سبحانه وتعالى ሁን እያላዘዛቸው ሆኑ ተገኙ። ማን ነው ፈጣሪ ከተባለ الله سبحانه وتعالى አይ ጥያቄ አለ። ከተል ሰላም አለይኩም ወሱ ሰላም ና ከኔ ጋር ታይዘን ነበርና ያው ዝም በላችሁ ተረኛዋ في قلوبهم مرض فزادهم الله مرض። እውነት ነው። እሺ ቀጥሉ። ጥያቄ አለ? ይቀጥል ልጆች። ጥያቄ ከሌላችሁ እንውረድ። ያላ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተቦዝቺ ሰላም አተንክ ሰላም ነው። ጥያቄ ነበረኝ እኔ የምጠይቀው ማለት ነው። ጥያቄው ምን ይላል? በይ ጥያቄው አንድ ሴት ነፍሰ ጡር ሆና ከባሏ ጋር ስትጣልታ ፈትቼሻለሁ ቢላት ኒካ ይወርዳል አይወርድም? ይወርዳል። አብዛኛው ሰው በእርግዝና ጊዜ ፈትቻለሁ ቢል ኒካው የማይወርድ ይመስላቸዋል። ይወርዳል። ነገር ግን የዒዳ ጊዜ የሚያልቀው መቼ ነው? ልጁን እስክትወልድ ድረስ። ማስረጃ ቃለ ሱብሓነሁ ወተዓላ ወላቱል አሕማሊ አጀሉሁነ አን የضዕነ ሐምለሁነ፣ የእርግዝና ባለቤት የዒዳ ጊዜያቸው የሚያልቀው ልጁን ሲወልድ ጊዜ ነው አለ። ኒካ ይወርዳል የሚያልቀው ልጁን እስክትወልድ ድረስ የዒዳ ጊዜ ላይ ነች። ሶስቱ ኒካ እስካላለቀ ድረስ እስክትወልድ ድረስ ባለው በዒዳ ጊዜ መመላለስ ከፈለገው ረጃ መመለስ ይችላል። ያኔ ፈትቻለሁ ብሎ ካለ ኒካ ይወርዳል ማለት ነው። ነፍሰ ጡር ሆነ
መፍታት የማይቻልባቸው ጊዜያቶች አራት ናቸው። ከነዚያ ውጭ በሌላው ጊዜ ካልተስማሙ መፈታት ይችላሉ። አንደኛ መፍታት የማይቻልበት ጊዜ በወር አበባ ጊዜዋ መፍታት አይቻልም። ሁለተኛ መፍታት የማይቻልበት ጊዜ በወሊድ ደም ጊዜ መፍታት አይቻልም፣ እስክትነጻ መጠበቅ አለበት። ሶስተኛ መፍታት የማይቻልበት ጊዜ መቼ ነው? ሶስተኛ መፍታት የማይቻልበት ጊዜ لا يجوز له كذلك أن يطلقها في طهر جامعها بل يجب عليه أن ينتظر حتى تطهر وبعد ذلك يطلقها في طهارتها قبل الجماع. عند سو ሚስቱ ከሐይድ ነጽታ ከዚያ አንድም ቀን ቢሆን እንኳን ተገናኝታት ከሆነ በዚህ ሁኔታ መፍታት አይችልም። እንደ አዲስ ሐይድ እስክታይ ጠብቆ ከዚያ የዛኔ ነው መፍታት የሚችለው። አራተኛ መፍታት የማይቻልበት ሁኔታ ምንድነው? በአንድ ቃል ሶስት ማለት ይሄም አይቻልም። ምክንያቱም አላህ Subhanahu Wa Ta'ala የፍቺ ስርዓቶችን አነጣጥሮ ነው ያስቀምጣቸው። አጥላቁ ቢስላሚ ወኢምሳኩን ቢማዕሩፍ ነው ተስሊሙ ቢኢሕሳን። እነዚህ አራቶች የፍቺ ጊዜያት አይቻሉም፣ አይፈቀዱም። እዚህ ከዕለሞች ዘንድ አጥላቁል ቢድዒ የሚል ስያሜ ያላቸው ቢድዓዊ የሆኑ ፍቺዎች ቁርአንና ሐዲስ ያላጸደቃቸው የፍቺ አይነቶች። ነገር ግን እርግዝና ከነዚህ ይካተታል ወይ? አይካተትም። በእርግዝና ጊዜ ቢፈታ ኒካሑ ይወርዳል። የዒዳ ጊዜው ግን የሚያልቀው መቼ ነው? ልጁን ስትወልድ ጊዜ ነው። ማስረጃ يقول سبحانه وتعالى واللائي يئسن من المحيض من نسائكم من ارتبتم فعدتهن 3 أشهر واللائي لم يحض وأولاة الأحمال أن يضعن أجلهن يضعن حملهن ይላል። የእርግዝና ባለቤት ሴቶች ቢፈቱ አለ የዒዳ ጊዜያቸውን የሚጨርሱት ልጁን ሲወልዱ ጊዜ ነው አለ። ልጁን እስክትወልድ ድረስ የዒዳ ጊዜ ነው። ልጁን ከወለደች በኋላ የዛኔ ኒካሑ ማን ነው የዒዳ ጊዜ ትጨርሳለች። ይሄ ነው። ሰላም አለይኩም። ኦኬ እኔ የሚጠይቅሽ እኔ ስለ ባለ ሀቅ ነው። ጨርሳል። ሌላው ደግሞ ማለት ነው አንድ ሴት ተባሏ ጋር እንደዚሁም ተጣልታ እኔ እና አንቺ ካንቺ አንድ ሚስ አድርጉ። ክርስቲያኖች ካላችሁ ከላይ አስቀድማችሁ ይጠይቁ። ክርስቲያን አለ? አቤል አለ? አቤል የሟቿ ልጅ ግሎባል እንደውኝ ሰላም ነው። ደህና እንዴት ነሽ? ኧረ እንደውኔ እሺ ጥያቄ አለሽ? እንደውኝ እሺ የኔ ጥያቄ ሙሐመድና እስልምና ልዩነት ነገር ታዲያ ያስፈልጋል? እሺ እስልምናና ክርስትና ልዩነት አይደለ? አንደኛ እስልምናና ክርስትና ሙሐመድና ያኔ ወሃቢያና እስልምና لا አክራሪና እሺ ወሃቢያና እስልምና ልዩነትን ማወቅ ፈልገሽ ነው? አዎ ያን ማወቅ ፈልገሽ። እሺ ኢስላም አላህ Subhanahu Wa Ta'ala በነቢያቶች በኩል ለሰው ልጆች ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ማስረጃ ቃለ Subhanahu Wa Ta'ala إن الدين عند الله الإسلام አምላካችን አላህ Subhanahu Wa Ta'ala ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ነው ብሎ ተናገረ። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወረዲቱ ለኩሙል ኢስላም ዲና ይላል። ከሃይማኖትም እስልምናን ብቻ ወደድኩላችሁ እያለ ይናገራል። ለነቢያቶች አንድ የደንግጎ የሰጣቸው ሃይማኖት እንደሆነ እስልምናን ሲናገር በሱራ ሹራ 2ኛው ገጽ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ አለ አምላካችን አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዘባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ አምላክ አላህ Subhanahu Wa Ta'ala ራሱ ለነቢያት ደንግጎ የሰጣቸው ነቢያቶች የሰበኩት ሃይማኖት እንደሆነ ኢስላም በዚህ እናያለን ማለት ነው። ነቢያቶች እንደሰበኩት ቃል በቃል በቁርአን ላይ ታገኛላችሁ። በሱረቱል በቀራ ላይ ወያዕቁብ ያ በኒየ ኢነ አላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? አደራ ልጆቼ ሆይ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ነቢያቶች ራሳቸውን እኛ ሙስሊሞች ነን እያለ ይገልጻሉ። ኖህን ብናይ ምን አለ ኖህ በሱራ ዩኑስ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተእዊሊል ሐዲስ
ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን አለ። አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላሉ? ወኢዝ አውሐይቱ ኢለል ሐዋርይይነ አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ይላል። በሱራ አሊ ዒምራን ላይ ልክ እንዲሁ ፈለማ አሐሰ ዒሳ ሚንሁሙል ኩፍረ ቃለ መን አንሳሪ ኢለላህ ቃለል ሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል ምን አሉ? በአላህ አምነናል እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሙሳ፣ ሉጥ፣ ሱለይማን ሁላቸውም የኢብራሂም ሙስሊሞች እንደሆኑ ተገልጿል። እሺ፣ ስለዚህ ኢስላም አምላክ አላህ ሱብሓነሁ ወተዓላ በሁሉም ነቢያት በኩል ለሰው ዘር የደነገገው ሃይማኖት እንደሆነ ከዚህ ከተረዳን ወሃቢያስ የሚባለው ምንድን ነው? ለመሆኑ ወሃቢያ የሚባል መንገድ አለ ወይ? ወሃቢያ የሚለው ሙሐመድ ብን አብዱል ወሃብ ከሚባል ታላቅ ሰው የተነሳ ስያሜ ነው። ሙሐመድ ብን አብዱል ወሃብ የሚባል አንድ ዓሊም ነበር። ዓለሙ ምን አዕላም አሱና ፊ ዘማኒሂ ወሙጀድዱን ሊዳዕወት ተውሒድ ወሱና ወሙጀድዱን ሊዳዕወት አልአንቢያ ወልሙርሰሊን የነቢያቶችን መንገድ የቀደምት መልካም ሰለፎችን መንገድ ያደሰ የሆነ ደግና መልካም ታላቅ ዓሊም ነበር። ይህ ሰው በዘመኑ በሳውዲ አረቢያ ላይ ሲሰሩ የነበሩ ሽርኮችን አስተዋለ። በዑስማንዮች እንግዲህ ዛሬ እቺ ሳውዲ ሙሐመድ ብን አብዱል ወሃብ ከመምጣቱ በፊት ቱርክ ነበረች፣ ዑስማንዮች ነበሩ። እነዚህ ሳውዲ ሲያስተዳድሯት የነበሩ የሱፊዮች መንገድ ላይ ያሉ ሰዎች ናቸው። እነዚህ ያደረገው እንዳለ የነብዩ ሰለላሁ ዐለይሂ ወሰለም የሰሃቦች መቃብር እንዳለ ዛሬ እንደምታዩት አልነበረም። በዶሪህ የተሞላ ነበር። አሳያቸዋለሁ። በቂያ እንዳለ ልክ እንደ ትናንሽ የመስጅድ ተሰርቶበት ከዓለም ሰው እየተሰባሰበ እዛ እየመጣ እነዚያን ሙታኖች ይማጸን ነበር። ሙሐመድ ብን አብዱል ወሃብ ተነሳ። በዚያን ጊዜ ወደ ንጉሱ ጋር ሄደ። በጊዜው የሚገኘው የዛሬዎቹ የሳውዲ ንጉሶች አባት ወደ ሆነው የመጀመሪያው ጋር ሄደና ቤቱ ይህን ነገር አቀረበለት። ዛሬ ሳውዲ እንደምታዩት በአንድ ንጉስ ትመራለች አይደል? እንደዛ አልነበሩም። የዛኔ የተለያዩ ነበሩ። ጅዳ የራሷ፣ ሳውዲ ማን ነው መካ የራሱ፣ እንደዚህ መዲና የራሷ፣ ሪያድ የራሷ፣ እንዲህ አይነት ነበሩ። የተለያዩ ነበሩ። በሽርክም የተሞላች ነበረች። እንዳለ መቃብሮች ሁሉ የሰሓቦችና የነቢ ሰለላሁ ዐለይሂ ወሰለም በዶሪህ የተሞላ ነበር። ከዓለም ህዝብ እየመጣ እዛ እየተነፋደፈ ሽርክ ይሰራ ነበር። ሙሐመድ ብን አብዱል ወሃብ ይሄ ነገር አሳሰበው። ዳግም ወደ ነቢያት መንገድ ይህን ትውልድ መመለስ ፈለገ። ከዚያ ምን አደረገ? ወደ ንጉሱ ጋር ሄደና ላናግርህ እፈልጋለሁኝ አለ። ምንድን ነው? ተናገር አለው። በሀገርህ ላይ እየተሰራ ያለውን ሽርክ ታያለህ። ወደ ነቢያቶች መንገድ ትውልድ ሊመለስ ይገባል እና ስለዚህ ለዚህ ነገር እኔ እንዳስተምር ጥበቃ አድርግልኝ። ሳስተምር ይሄ ነገር ከጠላቶች የሚነሳብኝ ነገር ይኖራልና ገብቷቸዋል ተቃዋሚዎች። ስለዚህ ይህን ነገር ፍቀድልኝ፣ በሀገሪቱ ላይ ላስተምር። አንተም ከጎኔ የሆነህ ደግሞ ይህን ነገር ልታግዘኝ ይገባል። ወደ ተውሂድ ዳዕዋ እናድርግ። የነቢ ሰለላሁ ዐለይሂ ወሰለም ሀገር ነች፣ የሰሃቦች ሀገር ነች። ተውሂድን እናድሳል። በዚህ ጊዜ ሊሰማው አልፈለገም። ስራ ፈታና ከሂዳ ነው ያልሰማህም አለው። ነገር ግን ጀግናዋ ሚስቱ ውስጡና እየሰማች ነበር። የንጉሱ ሚስት በጊዜ የነበረው ከዛ በኋላ ይሄን እየሰማች ነበርና ከጓዳ ወጣች። ለምን መለስከው አለችው። ይሄ ሰው እየተናገረ ያለው እውነት ንግግር ነው አለች። ሴት ነች። ለዛሬው ለተውሂድ ተእሲስ መሰረት የነበረች ጥሩ አማካሪ ነበረች። ሚስቱ ዓሊም ነበረች፣ አዋቂ ነበረች። ወደ ተውሂድ ነው እየጠራህ ያለው። ሀገራችንን ወደ ነቢያት መንገድ እንመልሳት ነው። የሚሰሩ ሽርኮችን እናጥፋቸው ባስተምሮትና እንዲሁም አንተም ዶሪዎችን በማፍረስ ስለዚህ ይህን ነገር ከጎን ሁነህ ልታግዘው ይገባል። ይሄን ሰው ብትሰማው ወደፊት እችን ሀገር በተውሂድ ላይ አንድ ታደርጋላችሁ፣ የተፈራረቀችዋንም ግዛታችሁን በአንድ ትመራላችሁ የምልህን ብትሰማኝ አለችው። የሚስቱን ሀሳብ ተቀበለ ይሄ ንጉስ። በሚቀጥለው በማግስቱ ያን ሰው ሙሐመድ ብን አብዱል ወሃብን አስጠሩልኝ እፈልገዋለሁኝ አለ። ጀግና አማካሪ ሴት ስለ ዲኗ ካወቀች ከወንድ በላይ ጠንካራ ነች። የምሬ ነው የምላቸው። ነቢይ ሰለላሁ ዐለይሂ ወሰለም ገና ወሕይን ተቀብለው ሲመጡ ጊዜ ያጽናናቻቸው ወንድ ሳይሆን ሴት ነበረች፣ ኸዲጃ ረዲየላሁ ዐንሃ። አሁንም ለዛሬው ለተውሂድ መሰረት የሆነችው ያቺ ሴት ነች። እና ይህን ሰው አምጥተህ አናግር አላቸው።
በሚቀጥለው የእርሷን ምክር ሰማና ይዞ መጣ። አስጠራው፣ መጣ፣ ቤቱ ገባ። ባልከኝ ሁሉ ተስማምቻለሁኝ። በግዛቴ ላይ የተውሂድን አስተምሮ ጀምር አለው። ማንም ሰው እንዳይነካህም ጥበቃ አድርግልሃለሁኝ አለው። የማንም ተቃውሞ ቢነሳብህ እኔ ከጎንህ ሁኜ ቆምልሃለሁኝ አለው። ትእዛዝ አስተላለፈለት። በሀገሪቱ ላይ ዳዕዋ ጀመረ። ሙሐመድ ብን አብዱልዋሃብ በሀገሪቱ ላይ ዳዕዋ ጀመረ። ወደ ተውሂድ ሰዎችን መጣራት ጀመረ። ከሽርክ ማስጠንቀቅ ጀመረ። ወደ ሱና መጣራት ጀመረ። ከቢድዓ ማስጠንቀቅ ጀመረ። ሲሰሩ የነበሩ ኩራፋቶችን ሁሉ እንዳለ አስጠነቀቃቸው። ህዝብ ተቀበለው። ገብቷችኋል? ይህ ግዛት ተቀበለው። ከዚያ በኋላ ቀጣዮችን እያለ ሄደ። እንዳለ ሙሉ ሳዑዲ አረቢያ በተውሂድ ላይ ሆነች። ንጉሶቹም እነዚህ የዚህን ሰው የዳዕዋ ሰሙ። ወደ ተውሂድ ጠራቸው። ከሽርክ አስጠነቀቀ። ከዚያ በኋላ ሳዑዲ ላይ የነበሩ በመዲና ላይ የነበሩ በዶሪሖች ላይ በመቃብሮች ላይ የነበሩ ተሰርተው የነበሩ እንዳለ እነዚያን ጥርግርግ አድርጎ አስጠፋባቸው። ከዚያን ጊዜ በኋላ ጠላትነት ተጀመረ ለዚህ ሰው። ወሃቢያ የሚል ቅጽያንም ለእርሱ አወጡለት። ሰዎችን ከእርሱ ለማስበርገክ ለማስፈራራት። ገብታቸዋል አይደለ? እንደ ጭራቅ አድርገው ሳሉላቸው። ለምን? እነዚያን ዶሪህ ስላስፈራረሰባቸው። ለምን? ዳግም ወደዚያ መቃብር እየሄዱ መለመንን ስላስቆመባቸው። ማንም ሰው መተህ ከዚህ በኋላ እዚያ አትለምንም። የሰሃቦችን ቀብር መለመን ቀረ። የነብዩ ሰለላሁ ዐለይሂ ወሰለም ቀብር ላይ ሄዶ መንደፋደፍ ቀረ። ሙሐመድ ብን አብዱልዋሃብ ምን እንዳስደረገ ታውቃላችሁ? ንጉሶችን አዘዛቸው። ማንም ሰው መጥቶ እነዚህን መቃብር እንዳይለምን ዳግም በፖሊስ አስጠብቋላቸው። ከዚያን ጊዜ ጀምሮ እስካሁን ድረስ ሄዳችሁ ከሆነ ሳዑዲ አረቢያ በፖሊስ ትጠብቃለች። የነብዩ ሰለላሁ ዐለይሂ ወሰለም ቀብር የአቡበከር የዑመር ፖሊሶች አሉ። አንድም ሰው መጥቶ እዛ ለምናለው ካለ ያስቆሙታል። ሽርክ ነው ይቀጥል ከዚህ ይሉት። በታቻለ ከአላህ ውጭ ሌላን አካል ካልተጣራን አሉ እነዚህ ሰዎች። ሙሐመድ ብን አብዱልዋሃብ አላህ በቂ ነው አላቸው። ወአነ አልመሳጅደ ሊላሂ ፈላ ተድዑ መዐ አላሂ አሐዳ። አይ ነቢያችንን ካለመን አሉ ካላመለክን፣ ሰሃቦችን ካለመን አሉ ለአላህ በቂያቸው ነው አላቸው። ይሰው ለዚህ ነው የጠሉት። ወላሂ ለአዚም ቢያውቁ ኖሮ በወደዱት ነበር። ከአላህ ውጭ ሌላን አካል አትጣሩ ነው ያላቸው። አላህ በቂያቸው ነው ያላቸው። ይሄ የነቢያት ትምህርት ነው አይደለም? አዎ የነቢያት ትምህርት ነው። ከሽርክ ማስጠንቀቅ የነቢያት ትምህርት ነው። አዎ የነቢያት ትምህርት ነው። ታቻለ ይሄ ነው ودعا الناس الى التوحيد وحذر الناس من الشرك والبدع والخرافات ودعاهم الى اثبات ما اثبته الله لنفسه في كتابه وما اثبت له رسوله صلى الله عليه وسلم في سنته من غير تحريف ومن غير تعطيل وتشبيه ومن غير تكييف وتمثيل. ودعا الناس الى كتب شيخ الاسلام ابن تيميه رحمه الله تعالى وتلميذه البار ابن القيم الجوزيه رحمه الله تعالى ولذلك حاربوه. ለዚህ ነው እርሱን የተዋጉት። ለዚህ ነው ወሃቢያ የሚል ቅጽያ ስም ያወጡለት። ወኢላ ፈሼክ ሙሐመድ ብን አብዱልዋሃብ ረሒመሁላህ ተዓላ ማ ጃአ ቢሸይኢን ጀዲድ ኢነማ ጃአ ቢልሐቅ አለዚ ካነ ዐለይሂ ነቢዩ ሰለላሁ ዐለይሂ ወሰለም ወሰሓባ ወተታቢዑን ወመን ጃአ በዕደሁም ሚነል አኢመቲ አልሙዕተበሪን ሚነ ሰለፍ ሷሊሕ። የእነሱን መንገድ ነው ይዞ የመጣው። ወጀደደ ዳዕወተል አንቢያኢ ወልሙርሰሊን ሊናስ። ለሰዎች የነቢያትን የተውሂድን መንገድ አደሰላቸው። የሽርክን መንገድ ጥርግርግ አድርጎ ከሳዑዲ ምድር ላይ አጠፋላቸው። ከዚያን ጊዜ በኋላ ይጠሉታል። ይህ ነው ወሃቢያ የምትለዋ ሚስጥሯች ነች፣ ሌላ አይደለም። እሺ ገብቶሻል? ሄሎ መርሐባ። እሺ ሻሃዳ ላስይዝሽ? አዎ እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ጨርሰሻል? አላሁ አክበር። ለአላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲገባ የሚመሰክረው የምስክር ቃል ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት
እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ከተባለ በመጀመሪያ የሚያገኘው በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። ማስረጃ አላህ ስብሐነሁ ወተዓላ በሱረቱል አንፋል ላይ ሲናገር ምንድነው? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን አለ። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲበላቸው ካሉበት ክህደት ቢቆጠቡ ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ያለፈን ኃጢአት ያስተሰርያል አሉ። የማለት ሰውየው ሲሰልም ጊዜ ያለፈ ኃጢአት ሁሉ ይማራል። ያለምንም ኃጢአት ንጹህ አድርጎ ነው አምላክ አላህ። ሁለተኛ አንድ ከሞት በኋላ የዘላለማዊ ህይወትን ያገኛል። ከሞት በኋላ ያለው ተስፋዬን አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው፣ በእርሷም በገነት ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ ነኝ እያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። እነዚያን በእኔ አምነው መልካምን የሰሩ ሰዎችን ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ ይናገራል። ይሄ ነው። ከዚህ በኋላ እስላማዊ ትምህርቶችን በመማር ስለሚያዝሽን በቻልሽው አቅም በመራቅ በኢስላም ህግና ስርዓት ላይ ትኖራለች ማለት ነው። እሺ አድሚኖች በውስጥ ያናግሩሻል፣ እስላማዊ ግሩፕ ያስገቡሻል። እሺ አመሰግናለሁ። ስምሽ ማን ነበር? የማርያም ወርቅ። እሺ ደስ ያለሽን ስም መሰየም ትችላለሽ። ሀያት ይሁንልሽ ወይንም ሱመያ ወይንም ኢክራ፣ የትኛው ደስ ይልሽ? ወይንም መርየም። ሂክማ ማለት ጥበብ ማለት ነው። ከዚህ በኋላ ሂክማ ነው ስምሽ። እሺ ሻወር ሰጃ እንዲሰስልና ሲቀበል ሻወር እንዲወስድ ታዟል። ለምን ከተባለ ሶላት ለመስገድ ራሱን ዝግጁ ያደርግ ዘንድ ነው፣ ሌላ አይደለም። ሙስሊም ጓደኛ ከአቅራቢያሽ ካጠገብሽ የምታገኝ ከሆነ ስለ ሶላት አሰጋገር ታስተምርሽ እና ሶላት ታስተምራለሽ። እሺ አድሚኖች በውስጥ ያናግሩሻል። ሴቶች ወደ እስላማዊ ግሩፕ እንድትገቢ ያደርጉሻል። ትምህርትሽን ትቀጥያለሽ። እሺ አቤል ሰላም። አቤላ አሎ አቤል እሺ ጥያቄ ያለው ሲቀጥል ኡስታዝ እኔ መቀጠል ይቻላል። ቀጥይ። ኡስታዝ እኔ የሚጠይቀው የባል ሀቅ ነበረ። እኔ ካገባው 1 ዓመቴ ነው። እኔ የሚኖረው ስራ ቦታ ነው እና በስራ ቦታ ሲኖር እሱ አሁን ሌላ ቦታ ነው ያለነው፣ ግን እሱ ከሌላ ሴት አለ። እሺ አግብቷት ሳይሆን ከሌላ አሁን ሁለታ ከተጋባን 1 ዓመት ነው። እኔ የሚኖረው አንድ ሀገር ቢሆንም እኔም ስራ ላይ ነው እሱም ስራ ላይ ነው። ግን አሁን እሱ ከሌላ ሴት ጋር ነው ያለው። ነይ ባለኝ ሰዓት እኔ ባለመሄዴ ወይም ስልክ በመዝጋቴ እኔ ኃጢአት ሰርቻለሁ። እሺ በዝሙት ነው ከሷ ጋር ያለው? እርግጠኛ ነሽ ወይስ ሰዎች ዝም ብለው ስለነገሩሽ ነው? እርግጠኛ ነኝ። እሺ አንዲት ሴት ባሏ በዝሙት ላይ ከሆነ ፍቺ መጠየቅ ትችላለች። ዳዕዋ ታድርግለት ወደ አላህ እንዲመለስ፣ ከዚህ ስራ እንዲያቆም መክራስ መክራው አልመለስ ካለና በዚያው ከጸና ፍቺ ትጠይቀዋለች። በተሻለ አይደለ? ያ ነው የሚሆነው። እሺ እኔ ባለመሄድ ካልሄድኩ ጥፋት አይደለም ማለት። በዝሙት ላይ ከሆነ የዛኔ አንደኛ መጀመሪያ ባል ሚስቱን ነይ ካላት ትሄድ የሚለው ሐዲስ እንዳለ ሆኖ፣ ነገር ግን ሰውየው በእንዲህ አይነት በዝሙት መንገድ ላይ ከሆነ አሁን ያልኩሽን የመጀመሪያውን መንገድ ተጠቀሚ። አንደኛ መምከር ነው። መክረሹ ካቆመና ከተመለሰ እሰየው፣ የዛኔ ትሄጃለሽ።
አይ አልመለስም ካለ የዛኔ ፍች ትጠይቂዋለሽ። በዚያ መንገድ ላይ የሚቀጥል ከሆነ ሰውዬ በተሻለ የዛኔ ከፈታሽ እሰየው። አልፈታም ካለ ሸሪዓ ፍርድ ቤት ውክልና ሰጥሽ እነርሱ ያስፈቱልሻል። ይሄ ነው። እሺ ና አይ መርሐባ ሐቁን መወጣት አለብሽ። እርሻላም እሱን እንዴት እንደሆነ ጊዜና ቦታ አለው። ليس على اطلاقه حديث لا النبي صلى الله عليه وسلم برقت من بلوان إذا دعا الرجل امرأته إلى الفراش فأبت فبات غضبان عليها لعنتها الملائكة حتى تصبح له. وفي رواية أخرى قال النبي صلى الله عليه وسلم إذا دعا الرجل امرأته إلى الفراش فلتجف ولو كانت على التنور. هلو وصو مش عبيد عبيد نيتورك እንደሆነ ያስቸግራል። እንዴት ናችሁ? ሰላም ነው አልሐምዱሊላህ። ኔትወርክ በጣም ያስቸግራል። እሺ ያጋም እሺ እኔ ጥያቄ መጠየቅ የፈለኩት አንድ ጓደኛ ያለኝ እዛ ስራ ቦታ ነው የምንገናኘው። እዛ ጓደኛዬ ሙስሊም ነው። እሺ ብዙ ጊዜ ውይይት እናደርጋለን፣ ስለ ንግግር እናደርጋለን። እሱም የራሱን እውነታ ለመግለጽ ይሞክራል። እኔም የሚያውቀውን የራሴን እውነታ ሊገልጽ ብዙ ጊዜ ይሞክራለሁ። አቤል አንዴ ታልቀው ይሰማል ድምጽ እስኪ ሆና ለቀ ይረብሻል። ከቻለ ማትፈል ከሆነ ኤርፎን አድርጌያለሁ ነበር። ኤርፎን ማለቅ ትችላለህ? እንትን ይላል አድርጌያለሁ፣ ያስተጋባል። ኤርፎንን አውጣ እስኪ እናውራ። እስኪ አንተ ተናገር ይሰማ። አቤል እንደዛ አሁን ይሰማል። አሁን እንደሱ ቀጥል። ለዛውንም ጓደኛዬ ብዙ ጊዜ እውነቱን ስለ የእሱን እውነት ለመንገር ይሞክራል። እኔም ደግሞ የራሴን እውነታ ለማውራት ብዙ ጊዜ ውይይት እናደርጋለን። በዛ ላይ ደግሞ እኔ ስጠይቀው አንዳንድ ጥያቄዎች አይመልስልኝም። እዛ እንዴት ሲለው ይሄ ጥያቄ የምትፈልግ ከሆነ አንድ ልጅ አለ እሱ ጋር ሂድ ምናምን ብሎኝ ነው አንተ ጋር የገባሁት። እሺ ከሆነ እሺ ቀጥል። እየሰማህ ነው? ይሰማል። እሺ አሪፍ ነው። ስለዚህ እኔ የማንንም ሃይማኖት እንድነካ በእኔ ውስጥ አልፈልግም። ስለዚህ ሙስሊሙንም አከብራለሁ፣ የራሴንም ሃይማኖት ደግሞ አከብራለሁ። እሱንም መስደብ ማንኛውም ሃይማኖት ሊሰድብ አልፈልግም። ዋና ነገር የሚያስፈልገው እውነተኛ መንገድ ማንኛውም ሰው መልምሎ እውነተኛ የሆነውን ይዞ መሄድ ነው። ብቻ ሃይማኖት ይሄ ነው ብሎ ሃይማኖት ስለያዘ ብቻ ጀነት ምናምን አይገባም። መንግስት ሰማት ማንም ሰው በሃይማኖት ሳይሆን በእምነትና በእውነተኛ መንገድ አጣርቶ ቢዝ ነው የሚገባ የሚለው እምነት አለኝ። ከዛ የተነሳ አንዳንድ ነገሮችን ማወቅ ፈለኩ ከእናንተ። በመጀመሪያ አንዳንድ ውስጥ ብዙ ሳንሄደውም ሲያው ብዙ ጊዜ ሲሰግደው እና ሽንት ቤት ሲገቡ የሚጠቀመው ቃላቶችን አንዳንዴ ሲነግረኝ የሆነ ግራ ያጋባኛል። የመጀመሪያ ጥያቄ መጠየቅ የፈለኩት ሰው ሲሰግደው ለማን ነው የሚሰግደው? ሙስሊሞች ሲሰግዱ ለማን ነው የሚሰግዱት? ለአላህ። አላህ በቁርአን ላይ ምን አለ? ፈሰሊ ሊረቢከ ይላል፣ ለእኔ ለጌታ ብቻ ስገድ ይላል። ሌላ ቦታ ላይ በሌላል ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴም መስዋዕቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በል ይላል። ለአላህ ነው የምንሰግደው። እሺ አላህ የት ነው የምኖረው? አምላክ አላህ ስብሓነሁ ወተዓላ ከፍጥረት ዓለም ሁሉ በላይ ነው። ፈውቀ ሰማዋት ወፈውቀ ዐርሽ፣ ከፍጥረት ዓለም ሁሉ በላይ ነው። እርሱ በጥበቃውና በእርዳታው ግን በእይታው ከፍጥረቶቹ ጋር አለ። በምኑ? በእይታው። ያ ማለት ከእርሱ እይታ አይሰወሩ፣ እንዲሁም ይሰማቸዋል። የሚናገሩትን ሁሉ እርዳታ የሚያስፈልገውን ባሪያዎቹ ሁሉ ይረዳቸዋል።
ለዚህም ማስረጃ አላህ ስብሐነሁ ወተዓላ ወሁወ መዐኩም አይነማ ኩንቱም ወላሁ ቢማ ተዕመሉነ በሲር ይላል። የትኛውም ስፍራ ብትሆኑ እርሱ አላህ ከእናንተ ጋር ነው ይላል። አላህ የምትሰሩትን ሁሉ ተመልካች ነው አለ። እርሱ በእይታው በመስማቱ በእርዳታው ሁሉ ነገር ከኛ ጋር። አብዱላህ ብን መስዑድ ምን ይላል? አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም ይላል። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ በሁሉ ቦታ ያካበበ ነው፣ ከስራቸው ቅንጣት እንኳን የሚደበቅበት የለም ይላል። አላህ በቁርአን ላይ ራሱ ሲናገር ሰዋኡ ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይሊ ወሳሪቡን ቢነሃር ይላል። ከእናንተ ንግግሩን ድብቅ ያደረገ ወይንም በገሃድ ጭሆ የተናገረ ለእኔ እኩል ነው አለ። ሁሉንም እሰማቸዋለሁ፣ ከኛ ቅንጣት የሚደበቅበት ነገር የለም። ወመን ሁወ ሙስተኽፊን ቢለይል በሌሊት ተደብቆ ስራን የሚሰራም ልክ እንዲሁም በገሃድ በቀን በጠራራ የሚሰራም ለእኔ እኩል ነው፣ ሁላቸውንም አያቸዋለሁ አለ። ስለዚህ በእይታው በመስማቱ በእርዳታው ከኛ ጋር ነው። ነቢያቶች ቃል በቃል አምላክ አላህ ከኛ ጋር ነው ይላሉ። በእርዳታው ከእነርሱ ጋር ነው፣ ይረዳቸዋል። ሙሳ ለምሳሌ ምን አለ? ፈርዖን ከሰራዊቱ ጋር በተከተለው ጊዜ ወደ ባህሩ በተጠጉ ጊዜ ፈለማ ተራ አልጀምዓን ቃለ አስሓቡ ሙሳ ኢና ለሙድረኩን ቃለ ከላ ኢነ መዕየ ረቢ ሰየህዲን አለ። ፈለማ ተራ አልጀምዓን ሁለት ጭፍሮችን በተያዩ ጊዜ አለ፣ የፈርዖን ጭፍሮችና የሙሴ ጭፍሮች። ልክ ሙሳና ተከታዮቹ እየሸሹ እያለ ከግብፅ እየወጡ ፊርዓውን እና ሰራዊቱ ደግሞ ከኋላ እየተከተሏቸው ነበር። ሁለቱም ተያዩ፣ ተቀራረቡ። በዚህ ጊዜ የሙሳ ህዝቦች ጨነቃቸው። ቃለ አስሓቡ ሙሳ የሙሳ ጓዶች እንዲህ አሉ። ምን አሉ? እና ለሙድረኩን እኛ በቃ ተደረሰብን አሉ። በቃ ደረሱብን፣ ጨነቃቸው። በዚህ ጊዜ ሙሳ ምን አለ? ቃለ ከላ ነገሩን የምትሉት አይደለም፣ ኢነ መዕየ ረቢ ሰየህዲን ከእኔ ጋር ጌታዬ አለና ይረዳኛል፣ እርሱ ይመራኛል መንገዱን አለ። ኢነ መዕየ ረቢ ከእኔ ጋር ጌታ ያለ በምኑ ሰየህዲን ይመራኛል አለ። ከእኔ ጋር ጌታ ያለ በእርዳታው አላህ ስብሐነሁ ወተዓላ አብሮት ስለነበረ ይረዳናል፣ አብሽሩ እያላቸው ነው። የነቢያቶችን የቂን በዚህ ትረዳላችሁ። ጠላት ፊት ለፊት ቀርቦ በአላህ ላይ ያላቸው ተስፋ ግን ከዚያ በላይ የቀረበ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ አላህ ከኔ ጋር ነው ይሉ ነበረ። ላ ተሕዘን ኢነላሃ መዐና አሉ። አትዘን አብሽር አሉት አቡበክር ሲዲቅ። አላህ ከእኛ ጋር ነውና አሉት። በእርዳታው ከእነርሱ ጋር ነው። አላህ ለሙሳና ለሃሩን ምን አላቸው? ሂዱ ባላቸው ጊዜ ቃለ ረበና ኢነና ነኻፍ አን የፍሩጠ ዐለይና አው አን የጥጋ ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ። ሂዱ ባላቸው ጊዜ አላህ ስብሐነሁ ወተዓላ ኢዝሀባ ኢላ ፊርዓውን አላቸው። ሙሳና ሃሩን ሆይ ወደ ፈርዖን ጋር ሂዱና ገስጹት አላቸው። ኢነሁ ጠጋ እርሱ ወሰን አልፏል፣ ድንበርን አልፏልና። ፈቁላ ለሁ ቀውለን ለይነን ለስለስ ያለችን ቃል ተናገሩት፣ ለእርሱ ለዘብ ያለችን ቃል ተናገሩት። ለዐለሁ የተዘከሩ አው የኽሻ ምናልባት ይገሰጽና ይፈራ ይሆን ይከጀላልና። ከዛ ሙሳና ሃሩን ምን አሉ? ቃለ ረበና ኢነና ነኻፉ አን የፍሩጠ ዐለይና አው አን የጥጋ ጌታችን አላህ ሆይ እኛ እርሱ በእኛ ላይ ወሰን እንዳያልፍብን ድንበር እንዳያልፍብን እንፈራለን አሉት። ከዚያ አላህ ምን አላቸው? ቃለ ላ ተኻፋ አትፍሩ አላቸው። ለምን? ኢነኒ መዐኩማ እኔ ከእናንተ ጋር ነኝና። በምኑ? አስመዑ ወአራ እሰማለሁ አያለሁኝ አላቸው። በእይታውና በመስማቱ ከእኛ ጋር ነው አላህ ሱብሓነሁ ወተዓላ። ሁሉን ነገር ይሰማል፣ ሁሉን ነገር ያያል። በማንነቱ አላህ ሱብሓነሁ ወተዓላ ምን አለ? እርሱ ከፍጥረት ዓለም ሁሉ በላይ እንደሆነ ደግሞ ይናገራል ማለት ነው። ይሄን ይመስላል ባጭሩ። እሺ አቤል ቀጥል። አቤል አይሰማም? ይሰማል። ሲሰግደው እኔ እንዳየው አንድ ጎን ብቻ ይዞ ነው የሚሰግደው። ሲሰግዱት የሚታዩበት ቦታ አለ። ሁሉ ቦታ ሁሱ ሰላም ነው። ቤት አድርጎ ሌሎች አንድ ሰው ከጀመረ እሱ ይጨርስ። ቀጥል አቤል። እዛ ሲሰግደው አንዱን አቅጣጫ ብቻ አይቶ ይሰግዳል። ከዛ እኔ መስገድ ማለት ለፈጣሪ ከሆነ ፈጣሪ ደግሞ በአንዱ አቅጣጫ ብቻ አይደለም የምኖረው። እንዴት እንደዚህ ዞሮ ቢሰግድም በፈለገው አቅጣጫ ዞሮ ቢሰግድም ፈጣሪ ይሰማል። ሲገቡ የፈጣሪ ከሆነ ፈጣሪ ይሰማል ብዬ ስላሰብኩ ነው። ብዙ ሲጠይቀው
ሁለተኛ ደግሞ ሽንት ቤት ሲገቡ አንዳንድ ቀጥታ ትጠይቃለህ። አብሽር አምን አለ እኔ ፈጣሪ አቤል ልታውቅ የሚገባው ነገር ወደ አላህ እዛ ነው ያለው እያልን አይደለም። አየህ አይደለ? ፈጣሪ አላህ ካዕባ ላይ ስላለ ነው ወደዚያ የምንሰግደው ማለት አይደለም። እሺ አላህ የት ነው ስትለይ ቅድም ምን አልኩህ? ካዕባ ስር ነው አልኩህ? ላ አላልኩም። አየህ እርሱ የት ነው? ከፍጥረት ዓለም ሁሉ በላይ ነው ያለው። ወደ ካዕባ ለምንድን ነው ዙራችሁ የምትሰግዱት ነው ጥያቄው መሆን ያለበት። ለምንድን ነው ወደ ካዕባ ዙረን የምንሰግደው ከተባለ አምላክ አላህ ሱብሓነሁ ወተዓላ ስላዘዘ። አምልኮ ብሎ ማለት አምላክ በላከልህ ነቢይ በኩል የሚሰጥህን ትዕዛዝ ባዘዘህ መልኩ መፈጸም ማለት ነው። አምላክ አላህ ሱብሓነሁ ወተዓላ ፊታችሁን ወደ ካዕባ አቅጣጫ ዙራችሁ ስገዱ አለ። ግን እዛ ስለምገኝ እኔ ብሏል ወይ? ላ አላለም። ያቸው አይደለ? አላህ ሱብሓነሁ ወተዓላ የት ነኝ አለ? ከእኔ ከፍጥረት ዓለም ሁሉ በላይ ነኝ ብሎ ተናግሯል። ያ እና አላህ በቁርአን ላይ ሲናገር ይላል ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ አለ። ይህ ድንጋጌ ለኛ ብቻ ነው ወይ? አይደለም። ለአብርሃም፣ ለኢስማኤል፣ ለኢስሐቅ፣ ለያዕቆብ ለቀደሙት ነቢያት ሁሉ የተደነገገ ነው። ማስረጃ እንዳውም አብርሃም ሰርተታል። ያንን ካዕባ የሰራው ከመጀመሪያው ከሰው ልጅ ታሪክ ጀምሮ ከአደም ጀምሮ አለ። አብርሃም ራሱ እንደገነባው ማስረጃ ይስታል። ወዐሂድና ኢላ ኢብራሂም ወኢስማዒል አን ጠሂራ الطائفين والقائمين والركع السجود وفي سورة البقرة والعاكفين والركع السجود وفي سورة الحج والقائمين والركع السجود إبراهيم عليه السلام سرتت اليان كعبة لمن اندمي سراهم الله نقروا مكنياته لهولت على مانا عندنا للطائفين يحج سنة سرعات لم يسروا سوش طواف لم يدرقوا لم يزوروا سوش أيه كاسلمنا مسارتوش لهولت مسارتوش مفسميع سفراي هون زندني يتسرعوا አንደኛ የሐጅ ስነ ስርዓት አይተህ ከሆነ በአመት አንድ ሙስሊሞች ወደዛ ይሄዱ ሐጅ ያደርጋሉ። አንደኛ ለሐጅ መፈጸሚያ። ሁለተኛው ዓላማ ደግሞ ምንድነው? ወልቃኢሚን ይላል። ሶላትን ቆመው በእርሱ ተዘሮ ለሚሰግዱ ሰዎች እንዳቅጣጫ እርሱ የአምልኮ መፈጸሚያ አቅጣጫ እንጂ አላህ እዚያ ስላለ አይደለም የምንሰግደው። እሺ አላህ የት ነው ከተባለ ከፍጥረት ዓለም ሁሉ በላይ ነው ያለው። ነገር ግን ወደዚያ ዙራ የምንሰግደው አምላክ በላከልን ነብይ በኩል ሶላትን ስትሰግዱ ጊዜ ወደዚያ አቅጣጫ ዙራቸው ስገዱ ስላለ ነው እንጂ እዚያ አላህ ስላለ ነው ብለን አይደለም በፍጹም። ያ ምናልባት ክርስቲያን ስለሆንክ አንተ ባትጠይቀኝም ስለ መጽሐፍ ቅዱስ ላንሳለህ። ወደ ቅዱስ መቅደስህ ወደ ቤትህ ዙሬ እሰግዳለሁ ይላል ዳዊት። እግዚአብሔር እዛ ቤት ውስጥ ስላለ ነው ወይ? አይደለም። ነገር ግን ወደዛ ወደ ቅዱስ መቅደሱ ዙሮ ይሰግድ ነበር። ያ ለምን ከተባለ አምላክ ስላዘዛቸው ያንን ወደዛ ዙራችሁ አምልኮ ፈጽሙ ስላለ። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ኢየሱስ ክርስቶስ ስግደት ወደ ኢየሩሳሌም እንጂ ወደ ሌላ እንዳትሰግዱ ብሏቸው ነበር። በኢየሩሳሌም ውስጥ እዛ ቤተ መቅደስ ውስጥ ስላለ ነው እግዚአብሔር ማለት ነው? አይደለም። ሴትዮዋ መጣችና ኢየሱስ ክርስቶስን ምን አለችው? አንተ ነቢይ እንደሆን ካያለሁኝ ስግደትም በኢየሩሳሌም ካልሆነ አይቻልም ትሉናላችሁ አለችው። ኧረ እኔ አላልኩም፣ ወደ ፈለጋችሁበት ስገዱ አላለም ኢየሱስ ክርስቶስ። አምኖ ተቀበለ ይሄን ነገር። አየህ አይደለ? ስግደት ወደ አንድ ቦታ መታዘዙ በመጽሐፍ ላይ ያለ ነው። ኦኬ ኢየሩሳሌም ብቻ ነው ያለው እግዚአብሔር ማለት ነው ብለህ አይደለም ነው የምትለው። ለምንድን ነው ታዲያ ኢየሱስ በዚያ ብቻ ስገዱ ያላቸው? ትእዛዝ ስለሆነ ከአምላኩ የተቀበለው ትእዛዝ ስግደት በኢየሩሳሌም ነው የሚሆነው በእነርሱ ዘመን። ገብቶሃል አይደለ? በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ደግሞ አላህ ሱብሓነሁ ወተዓላ የሚገርምህ መጀመሪያ ላይ ምንድን ነው የታዘዙት? ወደ ኢየሩሳሌም ዙረህ ስገድ የሚል ነበር፣ ልክ እንደቀደሙት ነብያት። ከዚያ አላህ ሱብሓነሁ ወተዓላ ትእዛዙን ወደ ካዕባ አሁን ደግሞ ዙር አላቸው። እዛው ቀጥለው እያለኝ ነው ክርስቲያኖ ኦርቶዶክስ እንዳሁን ልቀጥልልህ። የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የሚያረጋግጥ ነው። ከዚያ ኢየሱስ ክርስቶስ ምን አለ? አንቺ ሴት ሆይ አላት፣ እመኚኝ ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። መቼ? ወደፊት ምን? በኢየሩሳሌም የማትሰግዱበት ጊዜ ይመጣል፣ ሌላ የስግደት አቅጣጫ የሚቀየርበት ጊዜ ይመጣል እያላት ነው። በማን ነው የትንቢት የተፈጸመው? ነቢዩ ሰለላሁ ዐለይሂ ወሰለም ላይ ማስረጃ ቃለ ሰሓቦች እንዲህ አሉ፣ ሰለይና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላ በይት ልመቅዲስ ነሕወ 16 ሸህራ አው 17 ሸህራ ثم أمر باستقبال القبلة فاستقبلنا። ሰሓቦች ምን አሉ? የመጀመሪያ ስግደት ላይ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ለ16 እና ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ዙራቸው ስገዱ ተብለን ሰግደን ነበር። ከዚያም
የስግደት አቅጣጫው ከኢየሩሳሌም ወደ ካዕባ አቅጣጫ ይዞር የሚለው ትእዛዝ መጣ። ወደዚያም ዞረን ሰገድን አሉ። ኢየሱስ ቀድሞ ምን ትንቢት ተናግሮ ነበረ? አንቺ ሴት ሆይ ወደፊት ከኢየሩሳሌም የማትሰግዱበት ጊዜ ይመጣል ብሏት ነበር። በማን ላይ ተፈጸመ? በእርሳቸው። ይህን ይመስላል። እሺ እኔ የመጽሐፍ ቅዱስ መጠየቅ አልፈለግኩም ነበር። ከወሰድከኝ ይልቅ ጠይቀው። እሺ መጽሐፍ ቅዱስ ውስጥ ያለውን እውነታ እንደዚህ ካወራይ መጽሐፍ ቅዱስ መጽሐፉ ሲል ማተሙ መጽሐፉ እውነት ነው ወይስ እውነት አይደለም ብለህ ታምናለህ? እውነት ካልከው ጥያቄ ብዙ ጥያቄ ያለ የሚጠይቀው መጽሐፉ ማለት ነው። በእርሱ ውስጥ እውነታዎች አሉ፣ ሐሰቶችም አሉ። ተከላከለ አላህ ሱብሓነሁ ወተዓላ በቁርአን የአህሉ ኪታብ የተልቢሱነ አልሐቅ ቢልባጢል ብሏቸዋል። እናንተ የመጽሐፉ ሰዎች ሆይ ለምን እውነትን ከሐሰት ትቀላቅላላችሁ ይላል። እውነትም አለ ሐሰትም አለ። የነገርኩህ እውነት ልክ እንዲሁ ደግሞ ኢየሱስ ክርስቶስ በድንግልና መወለዱ፣ ሙታንን ማስነሳቱ፣ ማየትም የተሳናቸውን ማብራቱ፣ ሙሴ፣ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች መኖራቸው ይሄ ሁሉ እውነት ነው። ይህ ሁሉ እውነት ነው። ግን እሱ አምላክ መሆኑን መግለጹ ብቻ ነው ውሸት የሆነ? ሲጀመር እሱን አልተናገረም ኢየሱስ ክርስቶስ። ተናግሯል እኮ። የት ጋ ነው ኢየሱስ እኔ አምላክ ነኝ ብሎ ያስተማረው? እሺ ዮሐንስ ወንጌል 13:13 ላይ እኔ አምላክ ነኝ አይልም። እዛ ጋ ጌታና መምህር ነውና ነው የሚለው። እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝ ይላል አይደል? ጌታና መምህር ትሉኛላችሁ እንዲሁ ነኝና አለ። እኔ ጠየቅኩ ምንድነው እኔ አምላክ ነኝ ያለበትን ነው። ኢየሱስ ክርስቶስ እንደሱ አላለም። ነገር ግን ጌታ ማለት ምን ማለት ነው አንተ የምትረዳው? እሺ ጌታና አምላክ ማለት ልዩነት ምንድን ነው ለአንተ? እሺ አዳም ጌትነት ለሁለት ይከፈላል መጽሐፍ ቅዱስ ላይ። አምላክነት ራሱ ለሁለት ይከፈላል። እሺ አንደኛ መለኮታዊ ጌትነት አለ። ሁለተኛ በመደረግ የሚገኝ ጌትነት፣ የስልጣን የሹመት ጌትነት አለ። የክርስቶስ ከየትኛው ነው ከተባለ ኢየሱስ ክርስቶስ በመደረግ ያገኘው ጌትነት ነው። አየህ አይደለ? ታዲያ ከክርስቶስ ከኢየሱስ ክርስቶስ በፊት ጌታ የተደረጋለ ወይ? አዎ ነፋሉ። ለምሳሌ ዮሴፍ ማን ነው ጌታ ያደረገው? እግዚአብሔር። ኢየሱስንስ ማን ነው ጌታ ያደረገው? እግዚአብሔር። ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ልክ ኢየሱስ ዮሴፍ በተባለበት ኢየሱስንም ጌታ ተደረጉ ነው የሚላቸው። ስለዚህ የክርስቶስ ጌትነት በመደረግ ያገኘው ጌትነት ነው። የስልጣን ጌትነት፣ የሹመት ጌትነት ማለት ነው። ያ ታዲያ የሰማይ የምድር ጌታ ማን ነው ከተባለ ኢየሱስ ራሱ ይናገር። ማቴዎስ እና ሉቃስ ላይ ኢየሱስ ክርስቶስ ምን አለ? ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ አለ። አያረለ የክርስቶስ ጌትነት ከተባለ በመደረግ የተገኘ ጌትነት ነው። ጌታ ተደርጎ ነው። ጌታ ተደርጎ ነው። የስልጣን የሹመት ጌትነት ነው። ያም ጌትነቱ በእስራኤላውያኖች ላይ እንደሆነ እዚያው ላይ ይናገራል። የእስራኤል ወገን ሁሉ ይወቅ እግዚአብሔር ጌታ እንዳደረገው እያለ ይናገራል። ዮሴፍስ ለማን ነው ከተባለ ለግብፅ ሀገር ጌታ የተደረገው። ሁሉም ነቢያት በየዘመናቱ ጌታ ይደረጋል። አለቃ ማለት ነው። ለህዝቡ ሹመት ይሰጠዋል ማለት ነው። ስለዚህ የክርስቶስ ጌትነት በመደረግ ያገኘው ጌትነት ነው። ወጣ እንዴ አቤላ? እሺ ሌላ ጥያቄ ያለው መቀጠል ይቻላል። ሄሎ ወለካ ነው እሱ ሰላም ነው። እንዴት ነው? እንዴት ነህ? አልሐምዱሊላህ። ቅድም ስለ ነብዩ ስለ ሙሴ ማለት ነው ስለ ግብፃውያን ወይም ሰላም አለይኩም እሺ ቀጥር። ዋሲውን እስራኤል ከግብፅ ባርነት ነፃ እንዳወጣችሁ ወይም ደግሞ እሱ ደግሞ በአላህ ትእዛዝ ደግሞ እንዳወጣችሁ ምናምን አስረድተው ነበር ላቤላ ማለት ነው። እሺ እኛ በእግዚአብሔር ዘንድ ወይም ደግሞ ቅዱስ ሚካኤል በእኛ በመጽሐፍ ቅዱስ እንደዛ ብሎ ከእግዚአብሔር ቅዱስ ሚካኤል ተልኮ እንዳወጣቸው በሳት ተጋርዶለት ምናምን ነው። እና ደግሞ መጨረሻውን አልነገርከንም። ለምሳሌ አሁን ሙሴ በእኛ 10ቱን ትእዛዛት ከእግዚአብሔር ዘንድ ተቀብሏል።
አንተ ያንን ትምህርት ወደዚህ ትገልል አደረከው የሚል ጥያቄ ነው ያለኝ። ጳውሎስ ነው ገለል ያደረገው እኔ አይደለም። እኛ እንዳሁን እንቀበላቸዋለን እነዚያ 10ቱ ትእዛዛቶች። ጳውሎስ ግን ገለል አድርጎታል። መርግም ነው ብሎ ይገልጸዋል። የሙሴን ሕግ እንዳለ ማስረጃ ላሳየ ገላትያ 3:13 ላይ አወጣው ምን ብሎ የሙሴን ሕግ እንደሚገልጽ መርግም ነበር ያ ሕግ እያለ ያጣጥለዋል። ይወጣል አይደል? እኛ እስከተባለ እነዚያ 10ቱ ትእዛዛቶች ሁሉ እናጸድቃቸዋለን። ይሄ ነው ጳውሎስ ሕጉን ብቻ ሳይሆን ጳውሎስ እንግዲህ ተቀለለ ብሎ ስለመግባት ነው። قولوا آمنا بالله وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون فإن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق فسيكفيكهم الله وهو السميع العليم صبغة الله ومن أحسن من الله صبغة ونحن له عابدون له. يسمعها وكاشا مين تعرضه الطار يلا ليلة طياك الله صارك طياك الله هلو نزلوهم تحت بسرعة እና ይሄ ነው መልስ። እሺ ስለ ጥምቀት የሚያወራ ነገር አይደለም። ያው ጥምቀት እንደውም የሚቃወም የሆነ አንቀጽ ነው፣ ስህተት ነው የሚል ነው። አላህ Subhanahu Wa Ta'ala ይሄ ነው የኔ አምላካቸው የአላህ መንገር እርሱም እስላም ነው እያለ እየተናገረ ነው። ያቀለለ السلام عليكم أستاذ. وعليكم السلام ورحمة الله وبركاته. وفي يسوس يودهل مدام بس بتشانه وبيسوس بتشانه إلى نقبلنا زجا تناقر السكر. أنا. السلام عليكم. وعليكم السلام. مقبلها تشيل مارلا. كومنت رايونا تسوكر. أنا قبلنا سبب. أشي مدام بيسوس نايلا. ኢየሱስ ክርስቶስ ራሱን ማዳን አይችልም። አዳኝ ይፈልግ ነበር። አዳኝ የሚፈልግ አካል ሌሎችን የማዳን አቅም የለውም። ማስረጃ ኢየሱስ ክርስቶስ ራሱን ማዳን እንደማይችል ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ኢየሱስ ክርስቶስ ወደ ሰማይ ከት ብሎ እያለቀሰ የደም ነጠብጣብ እስኪመስል ድረስ እንባውን እያንዣረረ አባት ሆይ አድነኝ ይል ነበር። አድነኝ የሚልን አካል ያድነኛል ብሎ ተስፋ ማድረግ ዘበት ነው፣ ስህተት ነው። ቦታቸዋለ አዳኝ ኢየሱስ ክርስቶስ ጥያቄ ነበረኝ። እሱ ባለቤቴ ቀዳ ነበረባትና ጾም ያለፈ ጾም ማለት እውነት ነው። እሺ እና ቀዳውን ሳታወጣ እርጉዝ ሆና ነበር እና አሁን እርጉዝ ነች። ኦልሞስት 9 ወር አካባቢ ነች። 9 ወር ገብታለች። ቀጣይ ጾምም እየመጣ ስለሆነ ያለፈውን ቀዳ እንዴት ነው የምትከፍለው የሚለው ነበር ጥያቄ። እሺ አንድ ሰው ረመዳን ቀጣ ያለበት ቀጣዩ ረመዳን እስኪገባ ድረስ በምክንያት መጾም ካልቻለ ምንድነው ማድረግ ያለበት? ቀጣዩ ረመዳን መጣበት፣ ቀጣዩን ግን መጾም ቻለ። የሰው ያገኘውን የረመዳንን ቀጣዩን ይጾምና ከዚያ በኋላ በሚችልበት ጊዜ ቀጣ ያወጣል። ስለዚህ ባጭሩ አላህ Subhanahu Wa Ta'ala በቁርአን ላይ فمن كان منكم مريضا او على سفر فعدة من ايام اخرى አለ። በጾም ቀን ከእናንተ የታመመ ሰው ካለ ወይንም ሙሳፊር ሆነ ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች በሌላ ቀን ቆጥሮ ይጾማል። መጾም ነው ያለበት። እሺ መጾም አለባት። አንተ ልትጾምላት ፈልገህ ነበር ልታግዛት? እሺ
لا يا إذا إحنا كمستمع لا نسمع الله ما نتفق زين أنت لا تشام تكلم أشتياك اللي قد زلقوش ጥያቄ ካላችሁ ጠይቁ ከሌላችሁ እንውረድ ያለምንም ጥያቄ ከሆነ የገባችሁት እዚህ ቦታ ላይ ስህተት ነው እሺ ሰላም አለይኩም ወአለይኩም ሰላም ስልኩን ከፍተው ከሆነ ቲክቶክ የሰጣችሁ አድባችሁ አዳምጡ ስልኩን አትነካኩት እነዚህ ሁለት ሰዎች አትንኳቸው እዚህ ይልካቸዋል ሰዳቸዋል ወደዚህ ኮሽ አትንኳቸው እነዚህ አለይኩም ሰላም ወራህመቱላህ ይሰማል ይሰማል የሰላት አየት ነበር ሰላት በልብ ነው የምንነየተው ሲባል እንዴት ነው ሶላት በልብ ነው የምንነየተው አንድ ሜት አድርጉት ልጆች ሜት አድርጉት قال النبي صلى الله عليه وسلم النبي صلى الله عليه وسلم قالوا إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا أو امرأة ينكحها أو يتزوج بها وكما قال النبي صلى الله عليه وسلم ማንኛውም ስራ ትክክል ሊሆን የሚችለው በንያ ሲሰራ ጊዜ ነው አሉ ስለዚህ ማንኛውም መልካም ስራ ሁሉ ንያ ያስፈልገዋል ንያ ብሎ ማለት ነው النية معناه القصد في القلب ንያ ብሎ ማለት በልብ ማሰብ ማለት ነው والنية التلفظ بالنية بدعة والتلفظ بالنية بدعة ንያን በአንደበት መግለጽ ቢድዓ ነው ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም አላደረጉትም ሰሃቦችም ልክ እንደ ለምሳሌ ነገን እንደምትጾሙ በልባችሁ ካሰባችሁ በቂ ነው ነገን እንደምትጾም በልብህ አሰብክ የነገውን ቀን እሺ በአንደበትህ ነገን እጾማለሁ ብለህ መናገር ይጠበቅብሃል ላ ይጠበቅብሃል قال شيخ الإسلام ابن تيمية رحمه الله تعالى من خطر في باله بأنه سيصوم غدا فقد نوى የነገውን ቀን እጾማለሁ ብሎ በልቡ ያሰበ ሰው ወይንም በልቡ ውል ያለበት ሰው ይሄ ሰው በእርግጥ ነው እየተጨረሰ በቃ የነገውን ቀን እጾማለሁ ብላችሁ በልባችሁ ካሰባችሁ በቂ ነው ከአላህ ዘንድ ምንዳን አስባችሁ ማንኛውንም ዒባዳ አምልኮ በዚሁ መሰረት ሶላትን ለምሳሌ የዙህርን ሶላት ልትሰግጂ ከሆነ ከመስገድሽ በፊት ልትቆሚ ስትይ የዙህርን ሶላት እንደምትሰግጂ በልብሽ ማሰብና ይህን አምልኮ የምታደርጊው ከጌታሽ ከአላህ ሱብሓነሁ ወተዓላ ዘንድ እርሱ ትእዛዝ ስላዘዘሽና ከእርሱ ዘንድ ምንዳን አስበሽ ይህን በልብሽ ካሰብሽ በቂ ነው ኢንሻአላህ አይደለ ያ አስሩንም ልክ እንዲሁ ማንኛውንም የአምልኮ ስርዓት ከመስራታቸው በፊት በልባቸው ያንን መስራት ከአላህ ዘንድ ምንዳን ፈልጋቸው አስባቸው መስራት ያለ እሺ ይሄ ነው ያከለከ ሰላም አለይኩም ወአለይኩም ሰላም እሺ የኔ ጥያቄ ስለ ሙሳፊር ነው አንድ ሰው ቢያንስ በመኪና የ4 ሰዓት የ5 ሰዓት መንገድ ምናልባት ሁለት ቤት ነው ያለው እንበል ከዛ ከአንደኛው ቤት ወደ ሌላኛው ቤት ሲሄድ ቢያንስ የ4 ሰዓት የ5 ሰዓት መንገድ በመኪና ተጉዞ እዛኛው ቤት ሲደርስ ሶላትን ማሳጠር ይችላል ሲሰግድ ለምሳሌ ዙሁር አሱርን ኢሻን ሁለት አድርጎ መስገድ ይቻላል እሺ ሙሳፊር የሚባለው በመኖሪያ ሀገሩ ወደ ሀገር የተሳፈረ ሰው ነው እንዴት አድርጉት አንድ ከሚኖርበት ሀገር ወደ ሌላ ሀገር የተሳፈረ ሰው ጉዞ ያደረገ ሰው ሙሳፊር ይባላል የሙሳፊር መጠኑ ስንት ኪሎ ሜትር ነው የሚለውን በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ከነሌሊቱ ብለው ገልጸውታል በኪሎ ሜትር ስንት ይሆናል የሚለውን ሼክ አብዱል አዚዝ ኢብኑ ባዝ ሼክ ሷሊህ አልፈውዛን ሌሎች 80 ኪሎ ሜትር እንደሆነ ገልጸዋል 80 ኪሎ ሜትር እና ከዚያ በላይ ርቀት ያለውን ጉዞ ከመኖሪያ ሀገሩ የተጓዘ ሰው ያ ሰው ሙሳፊር ይባላል ለእርሱ ሶላት
الصلاة الرباعية أرات ركعة የያዙ የሶላት አይነቶች ወደ ሁለት ተቀንሰውለታል። እነሱም ማናቸው? የዙህር ሶላት፣ የዐስር ሶላትና የዒሻ ሶላት። የጁዝ ለሁ አልቀስሩ ወልጀምዕ። ቀስር ማለት ማሳጠር ማለት ነው። ጀምዕ ማለት መሰብሰብ ማለት ነው። ለሱ ይፈቀድለታል። ማሳጠር አራት የነበሩት ወደ ሁለት። እነሱም ማን ናቸው? የዙህር ሶላት፣ የዐስር ሶላትና የዒሻ ሶላት ወደ ሁለት ያጥራሉ። የሱብሒ የመግሪብና የሱብሒ እንዳሉ ናቸው። መሰብሰብ ማለትስ አንድን ሶላት ከሌላው ሶላት ጋር ሰብስቦ መስገድ። ለምሳሌ ዙህርን 2 ረክዓ ከሰገደና ከሰላመተ ከጨረሰ በኋላ ወዲያው ይነሳና 2 ረክዓ ዐስሩን ይሰግዳል። አለቀ። አሳጠረ፣ ሰበሰበ። አራት የነበረው ወደ ሁለት ተሳጠረ። የዐስር ወቅት ወደዛ ጠጋ ያለው ወደዚህ አስጠግቶ ከዙህር ጋር ሰገደ። ልክ እንዲሁ መግሪብን ከዒሻ ጋር መሰብሰብ፣ ዒሻን ከመግሪብ ጋር መሰብሰብ። መግሪብን 3 ረክዓ እንደተለመደው ከሰገደ በኋላ ከዛ ይቆምና እንደገና ዒሻን 2 ረክዓ ይሰግዳል። አለቀ። ሱብሒ ሶላት ጀምዕ ትደረጋለች ወይ ተሰበሰባለች ወይ? ላ ጀምዕም ቀስርም አትደረግም። አታጥርምም። ባለችበት 2 ረክዓ ነች። አትሰበሰብም። ከየትኛው ሶላት ጋር በጊዜዋ ተጠብቃ ትሰገዳለች። ይህን ይመስላል። እሺ እሺ፣ ሹክራን፣ አመሰግናለሁ። አፍዋን። እሺ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁሴን እንዴት ነህ? ዳኛ አልሐምዱሊላህ። ለስንት ቀን ነው የሚሆን በተመለከተ ኮሜንት ላይ እየጠየቁ ነው። በሁለቱ መካከል ሁለት ሀሳብ አለ። ግማሽ ዑለሞች አንድ ሰው ሙሳፊር ከሆነ ከተሳፈረበት ቦታ መሳለሁ የሚል ንያ እስካለው ድረስ የቆየውን ቆይታ ቢቆይም እንደ ሙሳፊር ይኖራል በዛች ሀገር ላይ። የጁዝ ለሁል ቀስሩ ወልጀምዕ ይላሉ። ወለው በቂየ 10 ሰነዋት ይላሉ ዑለሞች። 10 ዓመትን ቢቆይ ይመለሳለሁ የሚል ንያ እስካለው ድረስ ወደ ሀገሩ ይሄ ሰውዬ ለትምህርት ሊሆን ይችላል፣ ለምንም ዓላማ ሊሄድ ይችላል። በዚህ ሀገር እንደ ሙሳፊር ይቆጠራል። ሌሎች ደግሞ አይ አንድ ሰው ሙሳፊር የሚባለው ዝቅተኛ 1 ቀን ከነሌሊቱ ሲሆን ከፍተኛ ደግሞ 3 ቀን ከነሌሊቱ ነው የሚለውን። ትክክለኛ የትኛው ነው ከተባለ ከማስረጃ አንፃር ሁለተኛው ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ከፍተኛ የሙሳፊርን ጊዜ የገደቡት 3 ቀን ከነሌሊቱ ብለው። ስለዚህ ለ3 ቀን ከነሌሊቱ ድረስ አንድ ሰው እንደ ሙሳፊር ይቆጠራል። በእነዚህ በ3 ቀን ከነሌሊቱ ድረስ ሶላትን ማሳጠርና መሰብሰብ ይፈቀድለታል። ከዚያ በኋላ እስከተባለ ልክ ሀገሩ ላይ እንዳለ 1/4 አድርጎ ነው የሚሰግደው። ይህን ይመስላል። ሄሎ ሰላም አለይኩም። እሱ ሄሎ አለይኩም ሰላም። በእንትና ሶላት ሰግድ ሀሳብ እየመጣብኝ ይሄ እንዴት ያበጥላል ወይስ ምንዳውን ይቀንሳል እንጂ ሙሉ በሙሉ ሶላቱን አያጠፋም። አያጠፋም። ትኩረታቸው ወደ ሶላቱ ሊሆን ይገባል። እሺ፣ በአጋጣሚ የሰገደ ሰውየው ሶላቱን የሆነ ትኩረት ሳብ አድርጎት ካጋጠመው ምን ያደርግ? ወደ ሌላ ሀሳብ ከሄደ ከተባለ ወዲያው ትኩረቱን ወደ ሶላቱ ይመልስ። ሰውየው ወዲያው ወደ ሶላቱ ይመልስ። በአጋጣሚ ውል ያለ እኔ ሁሉ ጊዜ ሀሳብ አለኝ ልክ እንደ ጭንቀት። አንዳንድ አዳምጠኝ እስክጨርስ እድል ስጠኝ። እሺ፣ አንድ ጊዜ ላወራ ነው። ጊዜ ስለሰጠኝ ጊዜ እና ስለዚህ አንድ ሰው ሙሉ ትኩረቱ ወደ ሶላት እንዲሆን ዘንድ ምን ማድረግ አለበት? እንምጣ በደንብ ጊዜ ሰጠኝ የጠረቃት ጓንቺ። እሺ፣ ስለዚህ አንድ ሰው ትኩረቱ ወደ ሶላቱ እንዲሆን ዘንድ የሚረዳው ነገር ምንድን ነው? ሁለት ነገራቶችን ያስተውሉ። ይህን ሁለቱን ነገር ካደረጋቸው ሙሉ ትኩረታቸው ወደ ሶላታቸው ይሆናል። ከሶላቱ አትወጡም ባለፍቃድ። አንደኛ የሶላትን ትርጉም ማወቅ። ሶላት ማለት ከአምላካቸው ጋር የምትነጋገሩበት ትልቁ የአምልኮ ስርዓት ነው። ሁሉም የአምልኮ ስርዓቶች ሌሎቹ ከአላህ ጋር መነጋገር አይደለም። ዘካ ብትሉ ገንዘብህን ለድሃ ሄደህ ተገናኝተህ መስጠት ነው። ጾም ብትሉ ከምግብና ከሚበላ ከሚጠጣ ነገር ተቆጥበህ መዋልና አምልኮ እየሰራህ መቀጠል ነው። ሶላትስ ከአላህ ጋር ንግግር ነው። አየህ፣ ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ቃመ ልዓብዱ ዩሰሊ ፈኢነማ ዩናጂ ረበሁ ፈልየንظር አሐዱኩም መን ዩናጂ አሉ። አንድ ሰው ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነውና ማንን እንደሚያናግር ያስተውላሉ።
ከንጉስ ፊት ትቆማለህ፣ ነገ ታናግረዋለህ ብትባል ምናልባት ሌሊቱን ሙሉ ላትተኛ ትችላለህ። ምን ልለው ነው? ምን ልናገር ነው? ጽፈህ አዘጋጅተህ ምን ብለህ ያ ንጉስ በፊት በምትቆምና በምትናገር ጊዜ ልትንቀጠቀጥ ላበላብ ልትሆን ትችላለህ። فكيف إذا قام العبد أمام مالك الملك የንጉሶች ንጉስ ከሆነው ከአላህ ስብሐነሁ ወተዓላ ፊት በሚቆምስ ጊዜ ሰውየው ወሊላሂ አልመሰሉል አዕላ ሰማይና ምድርን ከፈጠረ ከአምላክህ ፊት አንተን ከፈጠረ ከአምላክህ ፊት አንተን ካለመኖር ወደ መኖር ያመጣ ሰውን፣ መላእክቶችን፣ ጅኖችን፣ ወፎችን፣ እንስሳቶችን፣ ዛፎችን፣ ሰማይን፣ ምድርን፣ ፀሐይ፣ ጨረቃን፣ ከዋክብትን ሁሉን የፈጠረና ያስገኘ ከአምላክህ ፊት በምትቆም ጊዜ ሙሉ ትኩረትህ ከእርሱ ጋር ሊሆን ይገባል። አንደኛ እሱ ዘለፎች ውዱ እያደረጉ የውዱ ማድረጊያ ጎማቸው ምንድነው የእብሪቅ ምናምን ተንቀጥቅጠው ከእጃቸው ይወድቅናል። የነብዩ ሰለላሁ ዐለይሂ ወሰለም የልጃቸው ልጅ ውዱ እያደረገ አንዴ ከእጁ ላይ ተንቀጠቀጠና ውዱ ማድረጊያ ውሃው ወደቀበት። ምን ሆነህ ነው ተባለ። አሁን ያለንበት ጊዜ እኮ ብርድ አይደለም፣ እንዴት ተንቀጥቅጠው ይወድቃል አሉት። እኔ ስለ ብርድ አይደለም አላቸው፣ ነገር ግን ውዱ ከጨረስኩኝ በኋላ ከአምላክ ፊት ልቆም እኮ ነው አላቸው። እናንተ ከንጉሶቻቸው ፊት ትቆማላችሁ ብትባሉ ሊሆን ይችላል፣ ይሄ ባህሪ በእናንተ ላይ ሚስተዋል አላቸው። እኔ ግን ከጌታዬ ከአምላክ ከአላህ ፊት ልቆም እኮ ነው እያሉ ይናገሩ ነበር። አያችሁ እና ከአላህ ፊት መቆማቸውን ማስተዋል። ሁለተኛው ነገር ምንድን ነው? ትኩረታቸውን የሚሰበስብላቸው ነገር በሶላት ላይ የምትሏቸውን ቁርአኖችን ሊሆን ይችላል ዚክሮች ማስተዋል፣ ማስተንተን፣ ትርጉማቸውን ማወቅ፣ ቢያንስ ሱረቱል ፋቲሃን ማወቅ፣ ሩኩዕ ላይ የምትለውን ትርጉሙን ማወቅ፣ ስጁድ ላይ የምትለውን ትርጉሙን ማወቅ። እነዚህን የሶላት ተግባራቶች ቅያምና ሩኩዕ፣ ስጁድ ወልጀልሳ በመሰጀት ግን ክብራቸውን ማወቅ ገባቸዋል። ይህ ነው በሶላት ላይ በምትሰግድ ጊዜ ሰውየው አላሁ አክበር ሲል ተክቢረቱል ኢሕራም አላሁ አክበር ማለት ነው። አይ አላህ አክበር ሚን ኩል ከቢር ማንኛውም ታላቅ ከሚባሉ ነገራቶች ሁሉ በላይ ነው አምላክ አላህ ሱብሓነሁ ወተዓላ እያልክ ነው። አላህ ከሁሉ በላይ ታላቅ የሆነ አምላክ ነው። ሱብሓነከ አላሁመ ወቢሐምዲከ ተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ ትላለህ። ሱብሓን ጥራት ይገባው አምላክ አላህ እያልክ ነው። ወቢሐምዲከ ምስጋና ለአንተ ይገባ እያልክ ነው። አላህ ሱብሓነሁ ወተዓላ እያወደስክ ነው ከፊቱ ቁመህ። ወተባረከ እስሙከ ስምህ የተባረከ ነው እያልክ ነው። ወተዓላ ጀዱከ ክብርህ ላቅ ያለ ወላ ኢላሃ ገይሩከ ከአንተ ውጭ ሌላ ማንም አምላክ የለም ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም ትላለህ። ከዚያ በኋላ ከተረገመው ከሰይጣን ተንኮል በአምላኬ በአላህ እጠበቃለሁ እያልክ ነው። ቢስሚላህ አርረሕማን ረሒም እጅግ በጣም ሩህሩህ አዛኝ በሆነው በአምላኬ በአላህ ስም ጀምራለሁ እያልክ ነው። ከዚያ አልሐምዱሊላህ ረቢል ዓለሚን ትላለህ። ምስጋና ለዓለማቱ ጌታ ለአንተ ለአምላኬ ለአላህ ይገባ እያልክ ነው። ከዚያ አላህ ምን ብሎ ይመልስልሃል? ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ሐመደኒ ዓብዲ ይላል አላህ እነሆ ባሪያዬ አመሰገነኝ ብሎ ለሰባት ሰማይ መላእክቶች ያሳውቃቸዋል። አርረሕማን አርረሒም ትላለህ። እጅግ በጣም ሩህሩህና አዛኝ የሆንከው አምላክ አላህ እያልክ ነው። በዚህ ጊዜ አላህ ሱብሓነሁ ወተዓላ ምን ይላል? አፍና ዐለየ ዓብዲ ይላል። እነሆ ባሪያዬ አወደሰኝ ብሎ ይናገራል። እንተ ባትሰማው ማሊክ የውም ዲን ትላለህ። የፍርዱ ቀን ባለቤት የሆንከው አምላክ አላህ እያልክ ነው። የዛኔ አላህ ምን ይላል? መጀደኒ ዓብዲ ይላል። እነሆ ባሪያዬ አላቀኝም። ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን በአንተን ብቻ እንታገዛለን አልክ። አላህ ምን ይላል? ሃዛ ዓህዱን በይኒ ወበይነ ዓብዲ ይህ በእኔና በባሪያዬ መካከል ያለ ቃል ኪዳን ነው። እነሆ ባሪያዬ እኔን እንጂ ሌላ ማንንም እንደማይገዛ ቃል እየገባ ነው። በእኔ እንጂ በሌላ በማንም እንደማይታገዝም ቃል እየገባ ነው። ኢህዲና ሲራጠ ልሙስተቂም አይ ሰቢትና ዐለ ሲራጥ ልሙስተቂም ከማ ፈሰረሁ ጀምዑን ሚነል ሙፈሲሪን ሚን ዑለማኢ ሰለፍ በቀጥተኛው ጎዳና ላይ አጽናን። የእነማንም መንገድ? ሲራጠ ለዚነ አንዐምተ ዐለይሂም እነዚያን ጸጋህን የዋልክባቸውን መንገድ ማን ናቸው? ወመን ዩጢዕ ላህ ወረሱል ፈኡላኢከ መዐ ለዚነ አንዐመ ላሁ ዐለይሂም ሚነ ነቢይን ወስዲቂን ወሹሃዳኢ ወሷሊሒን የነቢያቶችን መንገድ ማለት ነው። ገይሪል መግዱቢ ዐለይሂም ወለዷሊን ከእነዚያ ከተቆጣባቸውና ከጠመሙት መንገድ ውጭ የሆነውን እያልክ ነው። የእነዚያን መንገድም ጠብቀኝ፣ በእነዚህ በነቢያቶች መንገድ ላይ አጽናኝ እያልክ ነው። አሚን ትላለህ። ከዚያ በኋላ አሚን ማለት አላሁመ ስተጂብ ማለት ነው። ጌታችን አላህ ሆይ ተቀበለን እያልክ ነው። አላህ ከዛ ምን ይላል? ሃዛ ሊዓብዲ ወሊዓብዲ ማ ሰአል
ይህ ለባሪያ የጠየቀኝ ነው። ባሪያ የጠየቀኝም ደግሞ ያውና ሰጥቼዋለሁ፣ ምስክሮቼ ናቸው፣ መላእክቶቼ ናቸዋል። ይህን እያስተዋላችሁ ይህን ትርጉምን አውቃችሁ በምትቀሩ ጊዜ ትኩረታችሁ ሙሉ ወደ ሶላት ይሆናል። ትርጉም ካላወቀ ሰውዬ ወደ ሌላ ሀሳብ መሄዱ ብርቅ አይደለም። በዚህ ሰው ትርጉሙን ማወቅ አለባቸው። ከዚያ ርኩዕ ታደርጋለህ፣ አላሁ አክበር ትላለህ፣ በጉልበትህ ትንበረከካለህ። ለማንም የማታደርገውን የአምልኮ ስርዓት እያደረግክ መሆኑን ማወቅ አለብህ። ከዚያ ርኩዕ ላይ ትላለህ፣ ሱብሓነ ረቢየል ዐዚም፣ ታላቁ አምላክ አላህ ከጉድለት ሁሉ ጥራት ይገባህ እያልክ ነው። 3 ጊዜ ትላለህ። ሰሚዐ አላሁ ሊመን ሐሚደህ፣ አላህ ለሚያመሰግኑት ሰሚ ነው ወይም ሰማ እያልክ ነው። ረበና ወለከል ሐምድ፣ ጌታችን አላህ ሆይ ምስጋና ለአንተ የተገባ ይሁን እያልክ ነው። ከዚያ በኋላ ወደ ስጁድ ትሄዳለህ። ለማንም የማታደርገውን የአምልኮ ስርዓት ሄደህ በግንባርህ እየተደፋ ነው። ሱብሓነ ረቢየል አዕላ ትላለህ። ከሁሉ በላይ የሆንከው አምላኬ አላህ ጥራት ይገባህ እያልክ ነው። ከሁሉ በላይ የሆንከው አምላኬ አላህ ጥራት ይገባህ እያልክ ነው። ሱብሓነ ረቢየል አዕላ። ከዚያ ወተጅልስ በይነ ሰጅደተይን፣ በስጁዶች መካከል ትቀመጣለህ። ረቢ ግፊርሊ ወርሐምኒ ወዓፊኒ ወጅቡርኒ፣ ረቢ ግፊርሊ ጌታዬ ሆይ ማርልኝ፣ ወርሐምኒ እዘንልኝ፣ ወዓፊኒ ሰላም ስጠኝ፣ ዓፊያ ስጠኝ፣ ወጅቡርኒ አጠንክር አጽናኝ እያልክ ነው። ጀበረ ማለት ጠገነ ማለት ነው። ወጅቡርኒ ጠገነኝ፣ አጠንክር። ከዚያ በኋላ ሌሎቹ ከነገርኳቸው የወጡ አይደሉም። በእያንዳንዱ ረካዎች ላይ እነዚህ ማለት ነው። ከዚያ አተሕያቱ አለ። አተሕያቱ ሊላህ ወሰለዋት ጠይባት፣ አሰላሙ ዓለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱህ፣ አሰላሙ ዓለይና ወዓላ ዒባዲላሂ ሷሊሒን፣ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉህ፣ አላሁመ ሰሊ ዐላ ሙሐመድ እያልክ ትቀጥላለህ። አተሕያቱ አይ አተዕዚማቱ ሊላህ الصلوات والطيبات السلام عليك أيها النبي كبرنا لكنا لأملاكي لأنت لأله نويا لك والصلوات سجداتك ሁሉ ለአንተ ብቻ ነው እንዲገቡት። والطيبات መልካም ስራዎች ሁሉ አንተን ታሳቢ መተደርገው ነው የሚሰሩት ይላል። السلام عليك أيها النبي انت يا الله نبي هو يا الله سلام በአንተ ላይ ይስፈን صلى الله عليه وسلم ወረሕመቱላሂ ወበረካቱሁ የአላህ እዝነትና በረከት በአንተ ላይ ይስፈን። አሰላሙ ዓለይና ወዓላ ዒባዲላሂ ሷሊሒን እንዲሁም የአላህ ሰላም በእኛ ላይ እንዲሁም በደጋግ የአላህ ባሪያዎችም ላይ ይስፈን። አሽሀዱ አን ላ ኢላሃ ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉህ ሙሐመድ ደግሞ የእርሱ ባሪያና መልእክተኛ ናቸው ብዬ መሰክራለሁ። اللهم صل على محمد أملاكاتنا الله بمحمد لا يبدأ ونعصر صلاة الله سبحانه وتعالى كما قال العلماء هي ثناؤه جل وعلا في الملأ الأعلى بالنبي صلى الله عليه وسلم وعلى آل محمد بمحمد بيتسبوت الله والداسين أسفل ما ناتشو آل محمد آل محمد ومحمد بيتسبوت مالت ما ننيوم أماني مالتنا وينم كبيتسبوت شارشو أماني هونت ينبلم تفسير الله ሁሉንም ያጠቃልላል። አማኝ የሆነን ትውልድ ሁሉ ያጠቃልላል። የሙሐመድ ቤተሰብ ሲባል ጊዜ ከሃዲያኖችን የሚያጠቃልል አይደለም እና አቡ ለሀብ ምናምን የሚገቡ አይደለም። ስብታለ ለأنهم كفروا بالله سبحانه وتعالى كما صليت على إبراهيم وعلى آل إبراهيم በኢብራሂም እና በቤተሰቦቹ ላይ ውዳሴን እንዳሰፈንክ ሁሉ በሙሐመድ ሰለላሁ ዐለይሂ ወሰለም እና በቤተሰቦቻቸው ላይ ውዳሴን አስፈን። የኢብራሂም ቤተሰብ ሲባል ጊዜ ከኢብራሂም በኋላ የመጡ ማናቸው ነቢያትና የነቢያት ተከታይ ሁሉ እነሱን ያጠቃልላል። ይህን ይመስላል ወንድም። እሺና ይህንን ትርጉሙን ሄዳችሁ በምትሰግዱ ጊዜ ጊዜ የዛኔ ሌላ ትኩረት ውል አይልባቸው። ቢያጋጥም እንኳ ውል ቢል እንኳን ታቸው ወደ ሶላት መመለስ ሀይ ሰላም አለይኩም ኮሶ አንዴ ነው የታየቀ ምን ራስን ጠብቂ። አሁን እኮ ነው የገባችው። ኧረ ቅድም ነው የገባሁት። ከኔ በኋላ አይደል የገባችው እንዴ? እኔ ከታች እኮ ነው ያለሁት። ወላሂ የታየቅ ችግር ነው። ቀጥል አክረም።
ተራ ጠብቁ እና ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። سألني رجل من النصارى لا ينسخ الإنجيلنا، يقول السائل لا ينسخ الإنجيلنا فأعطيني الدليل. قلت له فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم وويل لهم مما يكسبون. قلت له أيضا قل من أنزل الكتاب الذي جاء به موسى نورا وهدى للناس تجعلونه قراطيس تبدونها وتخفون كثيرا في سورة الأنعام. قلت له وإن منهم لفريقا يلوون ألسنتهم بالكتاب لتحسبوه من الكتاب وما هو من الكتاب ويقولون هو من عند الله وما هو من عند الله ويقولون على الله الكذب وهم يعلمون. ما كان لبشر أن يؤتي الله الكتاب والحكم والنبوة ثم يقول للناس كونوا عبادا لي من دون الله في سورة آل عمران. قلت له أيضا يا أهل الكتاب قد جاءكم رسولنا يبين لكم كثيرا مما كنتم تخفون من الكتاب إلى قوله لقد كفر الذين قالوا إن الله هو المسيح ابن مريم. لا ينسخ إنجيلنا أعطيني دليل من قرآنكم. قرأت له هذا عندك دليل خير مني؟ ماشي. أجاوبك باللغة العربية ولا باللغة الأمهرية؟ أنا جديد. إذا أنت تفهم كلامي أجاوبك باللغة العربية عادي، ما عندي مشكلة. وإذا أنت تريد أن أجاوبك باللغة الأمهرية ما عندي مشكلة بعد. أنا أريد تعليم اللغة العربية، أنا أحب والله. طيب أجاوبك باللغة نابع ما من الدنيا لين قبتني على قبتني على الشيء ቀጥታ አሳየኝ አለኝ። ቀጥታ ወንጌል ተሽሯል ተበርዟል የሚለውን ከቁርአናቸው አሳየኝ ስለው ይሄን ሲቀረው አላመነኝም። እሺ አላህ Subhanahu Wa Ta'ala የመጽሐፉ ባለቤቶች እያለ ይናገራቸዋል። እነሱ ተውራትንና እንጂል እንደበረዙ አላህ Subhanahu Wa Ta'ala በቁርአን ላይ ይናገራል። ያዛቻል የመጽሐፉ ባለቤቶች ይላቸው። የመጽሐፉ ባለቤት ሲል ማንን ነው? هم المقصود بهم اليهود والنصارى አይሁዶችና ክርስቲያኖች ናቸው። ከነሱ ዘንድ ያሉ መጽሐፍት እንደበረዙ እየተናገረ ቃል በቃል በርዘዋል ብሎ ይናገር። يحرفون الكلمة عن مواضعه ይላል። ቃሌንም ከቦታው ለውጠውታል ወይንም በርዘውታል ብሎ ተናግሯል። ይህ በሱረቱል ማኢዳ ላይ ይገኛል፣ በሱረቱል ኒሳም ላይ ይገኛል። እና አላህ Subhanahu Wa Ta'ala በርዘውታል ብሎ ተናግሯል። መበረዝ ሲባል ጊዜ ለብዙ ይከፈላል። አንደኛ ቃሉን በቀጥታ ማንሳት፣ ቃሉን በቀጥታ ማንሳት يحرفون الكلمة እንዳለው ቃሌን በርዘውታል ብሎ እንደተናገረ عن مواضعه ከቦታዎቹ እንዳለ በርዘውታል፣ አንስተውታል፣ ለውጠውታል፣ የራሳቸውን ቃል አስገብተው። ሁለተኛ መበረዝ አይነት ምንድነው? ከራሳቸው ጽፈው ከአምላክ ዘንድ ነው የመጣው ብለው መጽሐፉ ላይ በመጨመር ማስረጃ فويل للذين يكتبون الكتاب بأيديهم ثم يقولون هذا من عند الله በደንብ ያዙት። ይሄን አዳምጡ። ሁለተኛ በበረዝ አይነት ምንድነው? ከራሳቸው ጽፈው ይሄ ከአምላክ ዘንድ ነው የመጣው ብለው ትውልድን በመሸወዳቸው ልክ ጳውሎስ እንዳደረገው ምን አደረገ? ይህ አካል እኔ ኢየሱስ መርጦኛል አለ ከክርስቶስ እርገት በኋላ። ይሄ ከአምላካችን ዘንድ ነው ብሎ አመጣና ጨመረላቸው። መጽሐፍ ቅዱስ ላይ አሚን ነው ብለው ተቀበሉት። አላህ ምን አለ በቁርአን ላይ? ወየውላቸው ለእነዚህ አለ መጽሐፍን በእጃቸው ራሳቸው ጽፈው ይህ ከአምላክ ዘንድ ነው የመጣው ብለው ለዋሹ ሰዎች ፈወይሉን ለሁም ሚማ ከተበት አይዲሂም፣ ወየውላቸው እጃቸው ለጻፈቻቸው ጽሑፍ፣ ወወይሉን ለሁም ሚማ የክስቡን፣ ሲሰሩት ለነበረውም ስራ ወየውላቸው አለ። አያቸው። ሁለተኛ እሱ ነው ከራሳቸው ጽፈው ከአምላክ ዘንድ ነው የመጣው ብለው መጨመሩ አንዱ የመበረዝ ስርዓት ነው። ሶስተኛ የመበረዝ ስርዓት
እውነትን ከሐሰት የመቀላቀል ብርዘት አይነት እውነትን ከሐሰት የመቀላቀል። ለዚህም ማስረጃ ያ አህለል ኪታብ ሊመ ተልቢሱን አልሐቀ ቢልባጢል፣ እናንተ የመጽሐፉ ባለቤቶች ሆይ ይላቸዋል። ማንን ነው? አይሁድና ክርስቲያኖች ናቸው። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል አህለል ኪታብ ካሉ በኋላ